እዚያ ውስጥ ነው የሚቀጣው ይሄ ሰውዬ እዚያ ውስጥ እንዲገባ ይደረጋል። ምን አይነት ሰው? በአንድ ሰው ላይ ያልዋለበትን ውሏል ብሎ የሚያወራ ሰው። የነዚህ ሰዎች ቅጣት እዚያ እንደሆነ ልታስብ ይገባል። አንቺስ ከተባለ እንዲህ በተናገሩሽ ልክ ከአላህ Subhanahu Wa Ta'ala ዘንድ ሰብር ካደረግሽ ትልቅ ምንዳ እየተጻፈልሽ ነው። ያን ነው ማድረግ ያለባችሁ። ለባቻው ከምትሰሩት መልካም ስራ በተጨማሪ ይሄኛው እንዳውም ትልቅ ምንዳ የሚያስገኛቸው ነው። ነብያቶች ተሰርበዋል፣ ተዘልፈዋል። እኔ ማን ነኝ በሉ እስኪ አንዳንዴ ለምድር አንዳንዴ እኔ ሲሰድብን ጉዳይ ለምን እንደሌለ ታውቃላችሁ? ጣጣ ለምን እንደሌለ ታውቃላችሁ? ሰው ቢሰድበኝ ጣጣ አይደለም። እኔ ማን ነኝ ከነብያቶች ስር? እነሱ ተሰርበዋል፣ ተዘልፈዋል፣ ብዙ ተብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የተባሉትን አንዳንዴ ሳስበው ወላሂኛ ምንም አልተባልንም። ሌላው የመድረሰው የፈለገ ቢሰደብ እንደሳቸው አልተሰደበም፣ እንደሳቸው አዛል ተደረገም። ነብያችን ሰለላሁ ዐለይሂ ወሰለም የተባሉትን ማንም ሰው የተባለ የለም፣ እንደርሳቸው መከራ ይደርስበት የለም። ለዚህ ነው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? قال النبي صلى الله عليه وسلم إذا أصبتم بمصيبة فتذكروا بمصيبتي فإن الذي أصابني لم يصبه أحد من الناس የሆነ መከራ ከደረሰባችሁ አደራ በእኔ ላይ የደረሰውን መከራ አስታውሱና በእኔ ተጽናኑ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና አሉ። እንደርሳቸው የተሰደበ የለም፣ የተዘለፈ የለም። እኛ የሆነ ንግግር ብቻ ነው የተባልነው አይደለ? እርሳቸው ንግግር ብቻ አይደለም፣ በተግባር እየመጡ ይጫወቱባቸው ነበር። ከሃዲያኖች ይዟቸዋል፣ ይጫወቱባቸው ነበር። እያለፉ እያለ አፈር ረጩባቸው ነበር። እንዲህ እያለፉ በመንገድ አፈር ረጩባቸዋል። ዞር ብለው አይሰድባቸውም፣ አጸፋዊ መልስ አይመልሱም ነበር። ما كان النبي صلى الله عليه وسلم ينتقم لنفسه إنما إذا انتهكت حرمات الله. እናታችን አይሻ ስትናገር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው አይበቀሉም ነበር። ነገር ግን የአላህ ድንበር ሲታለፍ የአላህ ሕግ ሲጣስ ይዛኔ ቁጣቸው አይናቸው ፊታቸው ላይ ይታያል አሉ። ያያቸው አይደለ? ያን አፈር ሲረጩባቸው ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ዞር ብለው አይመልሱላቸውም። እንዲህ አድርገው ራሱ ያረጋግፉትም ነበር። ቀጥታ መንገዳቸውን ይሄዳሉ። ወደ ቤታቸውም ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ከልጃቸው መካከል ከሴት ልጆቻቸው መካከል አንድ ልጃቸው ይሄንን ያየች ቤት ሲገቡ ጊዜ አለቀሰች ስታያቸው። ከዛ እንዲህ ታራግፍና ታጥባቸው ነበር ፀጉራቸውን። እርሳቸው ምን እያለ ያጽናኗት ነበር? ኢነላህ ያ በንቲ ላ ተብኪ፣ ልጄ ሆይ አታልቅሽ። ኢነላህ ማኒዑ አባኪ፣ አላህ አባትሽን እኮ ይከላከልለታል ይሏት ነበር። ያ ማለት የፈለገ እንዲህ ቢረጩብኝም እንኳን ሊገድሉኝ አይችሉም፣ አብሽሪ፣ ይሄ ትንሽ ነው፣ ይሄ ጥቂት ነው እያሏት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሶላት እየሰገዱ እያለ ከዕባ ፊት ለፊት ገና ነብይ ተደርገው እንደተላኩ የመካ ሹማምንቶችና ንጉሶች ያንን አካባቢ እነሱ ነበር የሚመሩት የተቆጣጠሩትና አትሰግድም እዚህ እያሉ ይከለክሏቸው ነበር። ለአማልክቶቻችንም እስካልሰገድክ ድረስ እያሉ ይከለክሏቸዋል። እርሳቸው ደግሞ እኔ ከአንዱ አምላክ ከአላህ ውጭ ለሌላ ለማንም አላመልክም እያሉ አልሰግድም ከእርሱ ውጭ እያሉ ይናገሯቸው ነበር። እንግዲያውስ እንደሱ ከሆነ ከኛ ከተለየህ እኛ የምናመልካቸውን አማልክት ካልሰገድክላቸው እዚህ አሰግድም ብለው ይከለክሏቸዋል። አረአይተ الذي ينهى عبدا اذا صلى እያለ አላህ በቁርአን ላይ ይናገራል። ባሪያዬ በሰገደ ጊዜ ስለሚከለክለው ሰው አላየህም? እስኪ ስለርሱ ንገረኝ እያለ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም ሲሰግዱ ጊዜ እየመጡ ይከለክሏቸዋል። ከሰገድክ ከዚህ በኋላ እርምጃ እንወስድብሃለን ብለው አስፈራሯቸው። እርሳቸው ግን ለአንዱ አምላክ ለአላህ ከመስገድ ወደ ኋላ አላሉም ነበር። ልክ እየሰገዱ እያለ ከዕለታት አንድ ቀን እነዚህ የመካ ሹማምንቶች ተሰባስበው እርስ በርሳቸው እየተሳለቁባቸው ራቅ ብለው ማን ነው ዛሬ በሙሐመድ ላይ የግመል እንግዴ ልጅ አምጥቶ የሚጭንበት ተባባሉ። ግመል በማን አካባቢ ነው የተወለደው ዛሬ ተባብለው ተጠያየቁ። ባከሊ አካባቢ ተወልዳለች። ልክ እዛ ሄደና አንደኛው ተሸክሞ አመጣና የዛችን የግመል እንግዴ ልጅ ከነደሟ ከነምናምን አምጥቶ እዚህ ራሳቸው ላይ ጫነባቸው። ገብታቸዋል አይደለ? አምጥቶ ጫነባቸው። ነብያችን ሰለላሁ ዐለይሂ ወሰለም ያን ማንሳት አልቻሉም። ማንም ሰው ደፍሮ ሊያነሳም አልቻለም። ምክንያቱም እነዚህ ሹማምንቶችና ንጉሶች ናቸው ያንን ያስቀመጡባቸው። ከዚያ በኋላ ምን ተደረገ ከተባለ ልጃቸው ሰማች። ልጃቸው ይሄን በሰማች ጊዜ ቀጥታ መጣችና ማን ነው በአባቴ ላይ ይሄን የጫነባቸው እያለች እየጎተተች እንደምን ማነሳቸው። ነብዩ ሰለላሁ ዐለይሂ ወሰለም ያንን ጥለው ሄዱ። ከዚህ በርካታ ተደርጎባቸዋል። ዛሬ የሆነ ሰው ተናገረን ብለን እንደዚህ ጓ ማለት ተገቢ አይደለም።
የነብያቶች ታሪክ የተነገረን ዝም ብሎ በከንቱ እንደ ተረት እንድናነብ አይደለም። እነሱ ለካ ይሄን አሳልፈዋል፣ በእኛ ላይ የሚያልፈው መከራ ምንም ማለት አይደለም ብለን እንድንጽናና አምላካችንን አላህን በመገዛት እንድንጸና እስከ መጨረሻው ድረስ ልክ ነብያቶች ያ ሁሉ ፈተናና መከራ አልፎባቸው እንደታገሱ እንደጸኑ እንዳለፉት እኛም እንድናልፍ ነው የዚህችን ዓለም ፈተናዎች። ገብቶሻል? ኢስላማዊ ትምህርቶች የምትማሩበት ግሩፕ ተቀላቀሉ፣ ግቡ። እውቀታችሁ በዳበረ ቁጥር ልባችሁ ጽናቱና ሰብራችሁ ለመከራዎች ሁሉ የምታልፉበት መሰናክሎች የምታልፉበት ጽናትን አላህ ይሰጣችኋል። እሺ ከጓደኞችሽ ተቀላቀይና እስላማዊ ትምህርቶችን ተከታተል። እሺ ከላይ ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማርያማዊት የድንግል ልጅ ሰላም ሰላም ናችሁ? ሁሴን ማርያማዊት የድንግል ልጅ ሰላም ነው። እሺ ለመሰለ ጥያቄ አለ ይቀጥል። ጥያቄ ነበረኝ። እሱ ደም የሚወድ እምነት ከሰይጣን እንዴት ይለያል ይላል እና በገስት ግባና እሱን ጥያቄ ጠይቅ እና ልኬልሃለሁ። ምን ይልክላል? يلا تعال ለጠይቅ እንዲሁ ሰው አንድ ጥያቄ መጨረሻ። እሺ ጠይቅ። አንድ ልጃገረድ ማለት ነው አግብታ በቢክራ አይኖራትም ምንም የእንትን ግንኙነት ምንም ሳይኖር ቢክራ ማይኖራቸው ሴቶች አሉ። ያው አንተው ዘንድ ነው የሰማሁት ብለሃልና በዛ ሳይኖራት ቀርቶ በገጠሩ ማህበረሰብ ደግሞ እንደዚህ ከለላ አሁን እንኳን እንጂ ይኑር አይኑር በፊት ከቤተሰብም ጫና ያችሊ ቢክራ የላትም በማለት ከቤተሰብ ጫና ባል ድብ በጣም የሚደባደቡ አሉ። በጣም መጥፎ ባህል ያለበት ቦታ አለና እና ያቺ የተደበደብኩት ነገር በቃ አላህ ዘንዳ እፈረዳቸዋለሁ ማለት ያንን ባልም ሆነ ነገራቸው አልረዳላሉ ሰዎች። በቃ እኔ በአላህ ይቅር አለልም ካለች ያቺ ልጅ በአላህ ታስገኛቸዋለኝ። የተበደለ ሰው ከአላህ ዘንድ ፍትህ ፈልጋለሁ ነው ወልቂያማ ያለ ሰው ሐቅ አለ። ጀዛከላሁ ኸይር። السلام عليكم أستاذ. السلام عليكم. عليكم السلام ورحمة الله. كتر. على طياك. السلام عليكم. لنا الحمد لله. عندي أنت النبر إني منورو إندز بسدة عالم نو مالتنا. إيش؟ አይሰማ የሰማ ነው። እንደ ጥያቄ እንትን አይሰማም እንደውሱ ይሰማል። ጥያቄ እንትን ያለሁት የምኖረው በስደት ዓለም ነውና ያለሁበት ሰውዬ ወይንም የምሰራበት ሰውዬ ደሞዝ በአግባብ አይሰጠኝም፣ በሰዓት አይሰጠኝም ማለት ነው። ደሞዝ በአግባብ አይሰጠኝም። ብሬን በምጠይቅበት ሰዓት ዋሽቼና ብር የለኝም ብዬ ነው የምቀበለው። እኔ ምንም ነገር የለኝም ቤተሰብ ጋር ልልክ ነው ምናምን እያልኩ ዋሽቼ ነው የምቀበለው። በዚህ ሰዓት ላይ ያለ ኒያማ መካድ ይሆንብኛል በለ። እሺ ብሬል የምትለው ለምሳሌ አካውንት ላይ ሊኖር ይችላል ወይ ቤት ውስጥ ሊኖር ይችላል። ኪስህ ላይ ግን እንዳትይዝ ምንም ብር የለኝም ብላ ኪስህ ላይ ብር ከሌለ እጅህ ላይ ብር ከሌለ ይሄ ዋሽታር ላይ ይባላል። ችግር የለም። አንደኛ እሱ ነው። ሁለተኛ ለቤተሰብ ልካለሁ። ያው ለቤተሰብ ትልካለህ አይደለ? የዛኔ ባይሆን ወደፊትም ልትልክ ትችላለህ። ብር የለኝም ወደ ቤተሰብ ልካለሁኝ ስለዚህ ስጠኝ፣ ይሄ ችግር የለም። ኦኬ እሺ ጀዛኩሙላህ ኸይር። እስኪ የሆነ ጥያቄ አለ ደግሞ በውስጥ እንትን እልሃለሁ እንድትመልሱልኝ والله እሺ አይ يلا شيخ خير. السلام عليكم جزاكم الله خير. وعليكم السلام ورحمة الله وبركاته. እሺ السلام عليكم أستاذ.
عليكم السلام እኔ አንድ ጥያቄ ነበረኝ ካሁን በፊት አንድ ካፊር ጋር የተከራከርንበት ክርክር مرحبا عندي كرتا ጋር ኮሜንት ላይ ሀበሻይት የምትል ትጠይቃለች ሁሱ በእኛ በኦርቶዶክስ መጽሐፍ ላይ ትክክለኛ አይሰማም በእኛ በኦርቶዶክስ መጽሐፍ ላይ ትክክለኛ ሃይማኖት ሙስሊም ነው ተብሏል እንዴ አዎ ተብሏል ላሳይሽ ሙስሊም ትክክለኛ ሃይማኖት የሚል ቃል በቃል ላሳይሽ ማየት ከፈለክሽ አዎ በእኛውን ገልጨሰሻለሁ ሙስሊም ትክክለኛ ሃይማኖት የት መጽሐፍ ቅዱስ ላይ እሺ ወንድም ጥያቄህ ምንድነው ማየት ከፈለክሽ አዎ ማየት ፈልጋለሁ በእኛ አሳይሻለሁ አዎ አሳየኝ አሁን ተከታታይ ላሳይሽ እዚህ ጋር እንግባ ባይብል ሀብ ላይ እንግባና እንመልከተው እኔ አንድ ጥያቄ ነበረኝ እሺ ተጠይቃለሽ አንድ ጊዜ ተጠይቃላችሁ እሺ ያውና ባይብል ሀብ ላይ ገብተናል ይታይሻል አይደል ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛላችሁ ይታያችኋል እዚህ ጋር መዝሙረ ዳዊት ላይ እንግባ ያውና እሺ ምዕራፍና ቁጥር እናስቀምጥ እሺ መዝሙረ ዳዊት ምዕራፍ 35 ቁጥር 13 እዚህ ጋር አሁን እዚህ ጋር ቀጥታ የትገቢያለሽ ሂብሩ የሚለው ላይ ሂብሩ ላይ ቀጥታ 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 ወደ ተዩ ብራይስ ተሄድላል ወደ ተዩ ብራይስ ተሄድላል እዚህ ጋር ይሄን እንጫነዋለን እዚህ ጋር እንገባለን አሁን ወደ አማርኛ እንቀይረው እዚህ መልካም ያው እነዚህ ጋር ተመልከች እንውረድ ያውና ይታይሻል ወዲህ ይላል ይሄ ቃል ምን ይላል እውነተኛው ሃይማኖት ሙስሊም ያሰላም የት መጽሐፍ ቅዱስ ላይ ይሄ ቁርአን አይደለም ያ ጀማ ሐዲስም አይደለም እውነተኛው ሃይማኖት ሙስሊም ይላል ማን የጻፈው እውነተኛው ሃይማኖት ሙስሊም የት ላይ ባይብል ሀብ ላይ ያ አጌታ ሰው መቼ መስሉት አረባክ ውሸት እያለ ነው እያየህ እሺ በአንደበታችን ብንናገር ውሸት ነው በሉን እየተከታተለ እያሳየው የገዛ መጽሐፍ ላይ ያው እውነተኛው ሃይማኖት ሙስሊም ይላል እሺ ውሸት ነው ወንድሜ እኔ እኮ መጽሐፉ አለኝ እሺ መጽሐፍ አለሽ አዎ እሺ ብሉይ ኪዳን በምን ቋንቋ ነበር የተጻፈው
መጽሐፉ አለኝ አይልም እያልኩ እኮ ነው። ምንድነው መጽሐፉ? ምንድነው አንተ ያወጣው? ሳታውቂ ነው ምንድነው እያልኩሽ እኮ ነው። አንተ ምንድነው ያወጣው? መጀመሪያ መጽሐፉ አለኝ ያልሽው ምን አይነት መጽሐፍ ነው? በመጀመሪያ ስለ አንሻ መደፈሯን አውራን። ስለዛ አታውራ ወሬ። አንሻ መደፈሯን አሳይኝ። አንሻ መደፈሯን ችግር የለውም ነው ያሳይኝ። ታሳይኛለሽ? ለምን ትናደዳላችሁ? ምንም እንዳሰድባት ኮሜንት ላይ ማንም ሰው እንዳይሰድባት አይሻን ስለተናገረች ዝም በሉ እሺ። ሊያመሰግኑን ሲገባ ተመልከት፣ ወላሂ ላዚም ልታመሰግኑን ሲገባ ይሄንን የደበቋችሁን እኛ ስላሳየናችሁ የገዛ መጽሐፋቸው ላይ እኮ ነው። ወላሂ አይምሮ ያለው ሰው ሊያመሰግነን ይገባ ነበር። እውነተኛው ሃይማኖት ሙስሊም ነው፣ በቃ አለቀ። ልታመሰግኑን ሲገባ ግን ትሰድቡናላችሁ። ይቅር ብለናቸዋል። አምላክ ያላህ ሆይ የሚናገሩትን አያውቁምና ይቅር በላቸው። ለማንኛውም ስለ እስልምና ትንሽ ንገረኝ ያለች ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እንታችኋል አይደለ? هو الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ ለእርሱ ብቻ መገዛት በፍጹም በእርሱ ላይ ቅንጣትን ሳታጋሩ ማለት ነው። እንታችኋል አይደለ? ያ ኢስላም አምላክ አላህ Subhanahu Wa Ta'ala በነብያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል። በቁርአን ላይ አላህ Subhanahu Wa Ta'ala ሲናገር ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى ሰላም እንዴት ነው? እሱ አምላክ አላህ Subhanahu Wa Ta'ala እየተናገረ እነሆ ይሄን እስልምና ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ለሲሆን አዘጀባቸው የነበረውን እያለ ይናገራል። ወታቻላ ልክ ነው ነብያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታያላችሁ። በሱራ ኑህ ላይ ማነው ዩኑስ ላይ ኑህ ምን ይላል? በኡምርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። ወታቻላ በሌላ ቦታ ላይ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ሲሉ ታገኛላችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ሐዋርያቶች ምን አሉ? እኛ ሙስሊሞች ነን ይላሉ ቃል በቃል። ሙሴ ቀጥታ ቃል በቃል ሙስሊም እያለ ይናገራል። የሙሴ ህዝቦች እኛ ሙስሊሞች ነን እያሉ ይናገራሉ። وقال موسى لقومه إن كنتم آمنتم بالله فعليه توكلوا إن كنتم مسلمين ይላል። በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ ይላቸዋል። ሙስሊም እነሱም ህዝቦቹም ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስብን፣ እንዲሁም ደግሞ ሙስሊም አድርገህ ግደለን አሉ ይላል። ዮሴፍ እኔ ሙስሊም ነኝ እያለ ይናገራል። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ ዮሴፍ። ሙስሊም አድርገህ ግደለን ጌታዬ ሆይ እያለ ይናገራል። ያዕቆብ ልጆቹን አደራ ልጆቼ ሙስሊም ሆኑ እያለ ያናግራቸዋል። ዶታቻል አይደለ? ይህ ነው ያዕቆብ ምን አለ ለልጆች ሲናገር ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን የመረጠላችሁ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ ይላቸዋል። ልጆቹም ቃል በቃል እኛ ሙስሊሞች ነን ይላሉ። ያዕቆብ 11 ነው ልጆች። ወረድ ብሎ ምን ያለ እዛው ጋር أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إله واحدا ونحن له مسلمون يا مسلمون يالو ينكران ይህን ይመስላል እና ኢስላም አምላክ በነብያት በኩል የተነገገው ብቸኛ መለኮታዊ ሃይማኖት ነው። ነብያቶች እኛ ሙስሊሞች ነን እያሉ ይናገራሉ። ነብያቶች ሙስሊሞች ሆኑ እያሉ ይሰብካሉ። የነብያት ተከታዮች እኛ ሙስሊሞች ነን እያሉ ይናገራሉ። አምላክ ራሱ የደነገገው ሃይማኖት እንጂ ሰዎች ምድር ላይ የሚጠራሩበት ሰዎች ምድር ላይ የሰየሙት ሃይማኖት አይደለም ኢስላም። አላህ ቃል በቃል በቁርአን ላይ እኔ ደነገግኩት እያለ የሚናገርለት ይሆናል ሃይማኖት ነው ኢስላም። ይህን ይመስላል። እሺ ይህን ተከተሉ እያለ ያዛል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ አምላካችን አላህ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ እና ክርስትናስ እያለ ይጠይቃል። ኮሜንት ላይ ክርስትናን በዚሁ አንጻር ይህን ጥያቄ ወስደን ብንጠይቀው መልስ የለም። ለምሳሌ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? መጽሐፍ ቅዱስ ላይ አንዲት ቦታ አላዘዘም።
አንድ ቦታ እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያን ሁኑ አላለም። መጽሐፍ ቅዱስ ላይ ሄደን ነብያቶች ሙስሊም ነን ብሎ የተናገረ አንድ ነብይ አለ ወይ ከተባለ አንድም ነብይ ሙስሊም ነኝ ብሎ የተናገረ ማን ነው? ክርስቲያን ነኝ ብሎ የተናገረ ነብይ የለም። አንድ ነብይ ልክ እንደው መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘ ነብይ አለ ወይ? የለም በፍጹም። ይፈቻል አይደል? እኛ ክርስቲያኖች ነን ብለዋል ወይ ነብያቶች? አላሉ። እሺ ክርስቲያን ሁኑ ብለዋል ወይ? አላሉ። አምላክስ እግዚአብሔር ነው ክርስቲያን ሁኑ ብለዋል ወይ? አላላ። ታዲያ ከአምላክ ዘንድና ከነብያት ዘንድ እውቅና ከሌለው እንዴት ነው ይሄን ሃይማኖት ሰው ሃይማኖት አድርጎ ሊከተል የሚችለው? ይከባድ። እሺ ነብያቶችን ንገረን። ነብያቶች በኢስላም የመጀመሪያው ነብይ አደም አለይሂ ሰላም አምላክ አላህ ሱብሓነሁ ወተዓላ ለዚህ ዓለም የመጀመሪያ የመረጠው ሰው ያ የሰዎች መጀመሪያ የሆነውን ሰው ነው። ለራሱና ለሚስቱ እንዲሁም ለሚወልዳቸው ልጆች የአምላክን ህግና ስርዓት ያስተምራቸው ዘንድ የመጀመሪያ እርሱን መረጠው አምላክ አላህ በቁርአን ላይ ثم اجتباه ربه ይላል። ከዚያም እኔ ጌታ አላህ መረጥኩት አዳምን እያለ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ሁዘይፋ ኢብኑ አልየማን የተባለው ሱሐባ ያ ረሱላህ هل كان آدم نبيا አላቸው። فقال له النبي صلى الله عليه وسلم نعم كان نبيا مكلما አንተ የአላህ መልእክተኛ ሆይ ለመሆኑ አዳም ነብይ ነበርን ብለው ጠየቃቸው። አዎ ለዚያውም አላህ ያናገረው ነብይ ነው ብለው ተናገሩ። አታቻ ስለዚህ ታዲያ አዳም ለማን ተላከ ከተባለ አንደኛ ለራሱ የአምላክን ህግና ስርዓት ይፈጽምና ይከተል ዘንድ፣ ሁለተኛ ሚስት አለችው። አምላክ ለአንድም ሰው ቢሆን ነብይ ሊልክ ይችላል። አያችሁ አይደል? ከዛልክ ልክ እንደው የሚወልዳቸው ልጆች አሉ። በህይወት ዘመኑ አደም 1000 ዓመትን የኖረ ሰው ነው። በዚያን ጊዜ በርካታ ልጆችን ወልዷል። እነዚያ ልጆችን ማን ነው የአምላክን ህግና ስርዓት የሚያስተምራቸው ከተባለ ያ አደም አለይሂ ሰላም ራሱ። አያችሁ ከዚያ በኋላ ነብያቶችን አላህ በየጊዜው ልኳል። አላህ ከላካቸው ነብያቶች ለምሳሌ ሄኖክ ወይም ኢድሪስ፣ ልክ እንዲሁ ኖህ አለይሂ ሰላም፣ ለከذلك እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ እነ ዮናስ እነ ኤልያስ ወዘቻላረ እነ ዘከርያስ እነ ያህያ ወይንም ዮሐንስ ከذلك ልክ እንዲሁ መሲሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ። እነዚህ ሁሉ ቀደምት ነብያት አምላክ አላህ ሱብሓነሁ ወተዓላ እንደላካቸው ይናገራል። በቁርአን ላይ ማስረጃ ልስጣችሁ። በአንድ ገጽ ላይ 18 ነብያትን የገለጸበትን ላንብብላችሁ። وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصابر وإسماعيل واليسع ويونس وإسماعيل واليسع ويونس ولوطا وكل فضلنا على العالمين. نزي 18 نبيات الله بعند قلت يقلصاቸው ናቸው። እነ ሎጥ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ዮናስ እነ ኤልያሳዕ እነ ኤልሳ እነዚህ እነ ያህያ እነ ዘከሪያ እነ ዒሳ ወአለይሂ ሰላም ያሪዶ እና እነዚህ ሁሉ ቀደምት ነብያቶች ናቸው። አምላክ አላህ ሱብሓነሁ ወተዓላ ነብይ ሙሐመድን ሰለላሁ ዐለይሂ ወሰለም በእነዚህ ነብያቶች መንገድ ላይ ነው የላኩህ እያለ ይገልጽላቸዋል። ለነዚህ ነብያት ስገልጥ የነበርኩት ያ አምላክ ነው ለአንተም ዛሬ የምገልጥልህ እያለ ይናገራቸዋል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩብ እያለ ይናገር አላህ ሱብሓነሁ ወተዓላ። እሺ ሙሐመድ ማን ነው ይላል። ሙሐመድ ማለት የመጨረሻው ዘመን ነብይ ናቸው። መሲሁ ከእርሱ በኋላ የመጡት እርሳቸው ናቸው። ከመሲሁ ከዒሳ አለይሂ ሰላም በኋላ የተላኩት እርሳቸው ናቸው። አላህ በቁርአን ላይ ስለ ሙሐመድ ሲነግረን ምን ይላል? ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ አምላካችሁ የአላህ መልእክተኛዬ ነው እያለ ይመሰክርላቸዋል። በሌላ ቦታ ላይ ምን ይላል? ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱሉላህ ወኻተመ ነቢይን። ሙሐመድ የእኔ የአላህ መልእክተኛ የነብያቶች ሁሉ መደምደሚያ ነው እያለ ይናገራል። ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም። እኔ ነብያቶች መጀመሪያ አይደለሁም መጨረሻ እንጂ እያሉ እንዲናገሩ አላህ ሱብሓነሁ ወተዓላ ያዛቸዋል ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ነብይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ አሉ። አያችሁ አይደል? እኔ አባቴ የአብርሃም የጸሎት ውጤት ነኝ አሉ፣ የወንድሜ መሲሁ ብስራት ነኝ አሉ። የቱ ጋር ይገኛል ከተባለ የኢብራሂም ጸሎት ወይንም ዱዓ ስለ ነብዩ ሰለላሁ ዐለይሂ ወሰለም በሱረቱል በቀራ ላይ ይገኛል።
ረበና ወበዓት ፊህም ረሱለን ሚንሁም እያለ ዱዓ አደረገ። ጌታ ያላህ ሆይ አለ ኢብራሂም ከካዕባን ከሰራ በኋላ ከልጁ ከእስማኤል ጋር ረበና ወበዓት ፊህም ረሱለን አለ። ጌታ ያላህ ሆይ ከዚች ሀገር ለሰዎች አንድ መልእክተኛን አስነሳ ብሎ ለመነ። የትሉ ዐለይህም አያቲክ የአንተን አናቅጽ የሚያነብላቸው የሆነን መልእክተኛ ወዩዓልሙሁም ልኪታበ ወልሕክማ የአንተን መጽሐፍና ጥበብን የሚያስተምራቸው ቁርአንና ሐዲስን አልኪታብ ወልሕክመቱ ሂየ ሱና ወዩዘኪህም ከኃጢአታቸውም የሚያነጻቸውን የሆነን መልእክተኛ አስነስተህ ላክላቸው እያለ ለመነ። ይህን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የአባቴ የአብርሃም የጸሎቱ ውጤት ነኝ አሉ። የወንድሜ መሲሁ በስርዓት ነኝ ሲሉ የት ይገኛል? ይሄ ሱረት ሰፍ ምዕራፍ 61 ቁጥር 6 ላይ መሲሁ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በስርዓት እንደተናገረ እናያለን። ምን ይላል እዚያ ላይ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱልን የእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። የማርያም ልጅ መሲሁ ለእስራኤል ልጆች እንዲባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ተልኮ የነበረውን ኦሪትን ወይንም ተውራትን የማረጋግጥ የማልክድ አለ። እንዲሁም ከእኔ በኋላ የሚመጣውን መልእክተኛ ነቢይ የማበስራችሁ ነኝ አለ። ስሙም ሙሐመድ ወይንም አሕመድ የሚባለው አለ። ተመልከቱ ነቢ ሰለላሁ ዐለይሂ ወሰለም ይሄን አስከትለው ምን አሉ? እኔ የወንድሜ መሲሁ ብስራት ነኝ አሉ። ያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ይህ ናቸው። ባጭሩ እርሳቸው ከነቢያቶች መካከል የመጨረሻው ነቢይ ናቸው። ያለፉትን የነቢያትን ትምህርት አንግበው በጫንቃቸው ላይ ከባድ መስዋዕትን ከፍለው ለዚህ ዓለም ያደረሱ ነቢይ ናቸው። ያንን የነቢያት ትምህርት ያስረሱትን በነቢያት ትምህርት ልውጫ የራሳቸውን ትምህርት ሲያስተምሩ የነበሩትን የአይሁድና የክርስቲያኖችን ስራ አፈራርሰውታል። ለዚያ ነው የሚጠሏቸው። አይሁድም የእኛ መንገድ ብቻ ነው የሚዳንበት ብሎ ሌላውን እንዳለ በስህተት ሲያስተምር ቆየ። ስህተት መንገድን ይዞ አይሁድ ከዚያም በኋላ ከዚያ በኋላ ክርስቲያኖች መጡ። አንድ እስራኤላዊ ነቢይ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስን እንደ አምላክ አድርገው የነቢያት ትምህርት ይሄው ነው ከአምላክ ዘንድ የመጣው ትምህርት ይሄው ነው ብለው ዓለምን ሲያስቱ ቆዩ። ነብዩ ሰለላሁ ዐለይሂ ወሰለም መጥተው ድምጥማጣቸውን አጠፉላቸው ትምህርታቸው። ለዚህ ነው የሚጠሏቸው ዛሬ። ሰው እስከ ዛሬ ሰውን እያመለከ ይቆይ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልኮ አላህ ሱብሓነሁ ወተዓላ ከጨለማ ወደ ብርሃን ይህን ዓለም አወጣው። አኽረጀ አላሁ ቢሂ الناس من الظلمات الى النور ጀግና ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጀግና ናቸው። ወታቻላ ያን የአብርሃምን የኢስሐቅ የያዕቆብን መንገድ ዳግም ለትውልድ ሂድና አስተምራላቸው አላህ። ثم جعلناك على شريعة من الامر ከዚያም ከነርሱ በኋላ በዚህ በህግ ላይ ያደረኩ ፈተቢዕሃ ይሄን መንገድ ህግ ተከተል አላቸው። ولا تتبع اهواء الذين لا يعلمون እነዛ የማያውቁትን ሰዎች ስሜታቸውን መንገዳቸውን አትከተል አላቸው። አላህ ሱብሓነሁ ወተዓላ ዳግም የነቢያትን መንገድ ለትውልድ ያድሱ ዘንድ ነው የላካቸው። ባጭሩ ለሌላ አይደለም። በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላቸዋል አላህ። በእርግጥም ሙሐመድ እውነትን ይዞላችሁ መጥቷል፣ የቀደሙትንም ነቢያቶች አረጋግጦላችኋል ይላል። ሙሉ ቁርአንን ብታነቡ ስለ አብርሃም ጻድቅነት ያወራል፣ ስለ ያዕቆብ ጻድቅነት ያወራል፣ ስለ ኢስሐቅ ጻድቅነት ያወራል፣ ስለ መሲሁ ጻድቅነት ያወራል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ነቢዩላህ ዒሳን በተለይ አጠራር የሚጠሩበት ነበር። ጻድቁ የአላህ ባሪያ እያሉ ይጠሩታል። የሚገርማቸው ወአቁሉ ከማ ቃለ አልዓብዱ ሷሊህ ይላሉ። ቃል በቃል ጻድቁ የአላህ ባሪያ እንዳለው እኔ እምላለሁ ይላሉ። ጻድቁ እያሉ ይጠሩታል። እርሱም ዒሳ የሚገርማቸው ሐዲስ ላይ ስለ እርሳቸው በሚያነሳ ጊዜ የትንሣኤ ቀን ሙሐመድ ብሎ ዝም አይልም። ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላል። ምልጃ በሚጠየቅ ጊዜ የትንሣኤ ቀን አማልደን ሲሉት ጊዜ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላል። አማልደን ከአላህ ዘንድ ሲሉት ሰዎች ሁሉ መሲሁን ይመጡና እኔ ላማልዳችሁ አልችልም፣ ምክንያቱም በምድር ላይ ስመለክ ነበር ብሎ ይናገራል። ወረበል ከዕባ ይናገራል። ከአላህ ውጭ እንደ አምላክ ተደርጌ ስመለክ ነበር። ታዲያስ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ጋር ሂዱ አይደለም የሚለው ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ከነ ማዕረጋቸው ነው የሚያነሳቸው። እርሳቸው እርሱን ይወዱታል፣ ጻድቁ የአላህ ባሪያ እያሉ ይጠሩታል። እርሱም እንዲሁ ስማቸውን ብቻ ጠርተው ዝም አይልም ሰለላሁ ዐለይሂ ወሰለም ይላል። ነቢያቶች ምን ያክል እንደሚወደዱ አያቸው አይደል? አንዱ ሌላውን ያከብራል፣ አንዱ ሌላውን በጣም ይወዳል። እና ነቢያችን ሰለላሁ ዐለይሂ ወሰለም ያለፉትን የነቢያትን መንገድ ሊያስተምሯቸው ነው የመጡት።
ነብያትን ሁሉ ጻድቅ ናቸው ብለው ነው የሚያስተምሯችሁ። እንደ ጳውሎስ ወደ በአንዱ በአዳም ምክንያት ኃጢአት ወደ ዓለም ገብቷል ብሎ ነብያትንም ሁሉ ጭምር ኃጢአተኛ ሊያደርጉ አልመጡም እርሳቸው። ተባቻለ አይደለ? ነብያችን ሰለላሁ ዐለይሂ ወሰለም ግን እነዚህ ያለፋቸው ነብያቶቻቸው ሁሉ ጻድቆች ናቸው እያሉ ቃል በቃል ጻድቅ እያሉ ያነሷቸው ነበር ሲያስተምሩን የነበሩት። ይህን ይመስላል። እሺ ጥያቄ ያለው መግባት ይችላል። ከተመለሰልሽ ሌላ ጥያቄ መጠየቅ ትችላለሽ። እሺ ኮሜንት ላይ የጠየቀች ስለሆነ ነው አንድ ክርስቲያን ለሰው ነው እየመለሰን ያለ ነው። እሺ ጥያቄ ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሱ አልሐምዱሊላህ። ልጠይቅሽ ጠይቅሽ። እሺ ጠይቡ አንድ ጓደኛ ጠይቅልኝ ብላኝ ነው። እሷ ቲክቶክ ስለማትጠቀም ማለት ነው። ስለ ከዛስ ባሉ ሀገር ማለት ነው የብቻ ነው ያሉትና እሷ ሳውዲ ነው ያለችው፣ እሱ ደግሞ ኢትዮጵያ ነው ያለውና እና ያኔ በጣም በትንሽ በትልቁ በጣም አንግባባም ማለት በተጣላን ሰዓት በጣም ያናድደኛልና እኔ ካጠይቀዋለሁ አለ በተጣላን ሰዓት። እሱ ደግሞ እንትን አይለኝም ያኔ አልተረዳኝም ንዴትና የኔን እንትን እና አልፈታሽም ይለኛል። ሁሉ ጊዜ በተጣላን ሰዓት ጠይቀዋለሁ ያኔ እና እንዴት ይታያል ይሄ በመጠየቄ ወንጀለኛ ሆናለሁ እንዴ? አዎ በተነጋገሩ ወይንም በተጣሉ ቁጥር ብለው ኒካ መጠየቅ ተገቢ አይደለም። እሱ ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። قال النبي صلى الله عليه وسلم أيما امرأة سألت الطلاق من غير بأس حرام عليها رائحة الجنة ማንም ሴት ያለምንም ምክንያት ከሜዳ ተነስታ ባሏን ፍች የምትጠይቅ ሴት የጀነት ሽታ በእርሷ ላይ እርም ተደርጋለች አሉ። ልክ እንዲሁ ያለምንም ምክንያት ከሜዳ ተነስቶ ሚስቱን የሚፈታ ሰው እሱም ላይ የጀነት ሽታ እርም ተደርጋለች። እኩል ነው። ነገር ግን እዚህ ቦታ ላይ ለምንድን ነው ሴቷን ጫን ያሉት? ፍችን መጠየቅ እንዳታበዛ። ምክንያቱም ሴት ልጅ በባህሪዋ የሆነ ከተቆጣች ምን ካለች ቶሎ የመናደድ እንዲሁም ስትደሰት በትንሽ የመደሰት ባህሪ አላት። በዚያ ምክንያት ተነሳስታ ፍች እንዳትጠይቅ ነብዩ ሰለላሁ ዐለይሂ ወሰለም ሊገቷት ዘንድ ትዳሯ እንዳትበትል ራሷ ብለው ማለት ነው እንዳትጠይቅ ዘንድ ይሄን ቃል ጠበቅ አድርገው ለዚያ ነው የተናገሩት። እንዳጠቃላይ ሴት ልጅ ቶሎ በተናደደች ቁጥር ፍች መጠየቅ የለባትም። ባልም ያንን ነገር ከግምት አስገብቶ ስለጠየቀች ብሎ ቶሎ መፍታት የለበትም፣ ሰብር ማድረግ አለበት። እሱ ስለ እስልምና ባውቀው የሚጠቅመኝ ነገር ንገረኝ። አሁን የነገርኩሽ ሁሉ ኮሱ ግን እኮ ሚዲያ ላይ እኮ አይደለም ግን በጣም ያኔ አንተና አላልም ማለት ምንም እንግባባም ማለት አንስማማም። እሱም ደግሞ አርጋት ታርግ ያልኩትን ተማረጋ አይመለስም። በጣም ያኔ እንተና አላልም ማለት በቃ ያኔ አልፈታኝም እንጂ አንግባባም ማለት። ስለዚህ ብጠይቅ ምን ችግር አለው? እንደገና ደግሞ ምሌ ነበር ላይ አንድ ቀን ያኔ ተጣልተን ወላሂ እሱ ጋር ላልቀመጥ ብዬ ምሌ እንደገና ሽማግሌ ተውና ተው ብሎ አስታርቆን ከሰው አልወጣም ብዬ ቀጠልኩኝ። መሀል ላይስ እንዴት ይታያል? ይታይልኛል ስላለኝ አንድ ሰው ወላሂ ብሎ ያን ቃሉን ካፈረሰ እንትን ማለት አለበት፣ ከፋራት የሚን አለበት። 10 ድርሃም መብላት ካልቻለ 3 ቀን መጾም፣ ከማን ነበር ቻለ 10 ድርሃም መድረስ ካልቻለ 3 ቀን መጾም ነው ያ። እሺና ፍቻ ተጠይቀ ለሆነው ላልሆነው እንትን ሰብር ታድርግ። እሺ ከላይ እዝራ እሺ ሁሱ እንዴት ነህ? ሰላም ነህ? አሎ ማን ነው? እንዴት ነህ? አለ ክርስቲያን ነህ? አዎ ስሜ ይናገር። እሺ ክርስቲያን ሆንከው እግዚአብሔር ክርስቲያን ሆነ ብለህ ነው ወይስ በራስህ ነው? አንተ እንደሆንከው አንተ ሙስሊም እንደሆንከው ነው። እኔን በጊዜ ትጠይቀኛለህ። እግዚአብሔር ክርስቲያን ሆነ ብለህ ነው ክርስቲያን ሆንከው ወይስ በራስህ ነው? አንተ እንደሆንከው ነው የሆንኩት። አንተ ቤተሰቦች ስለወለድኩ ነው የሆንኩት። ለዛ ነው የሆንኩት። እኔ ቃል በቃል አምላክ አላህ ወደ እኔ ጥያቄውን በገረብተው ልመልስልህ። ቃል በቃል አምላክ አላህ ሙስሊም ሆነ ብሎ አዞኛል። ለዛ ነው አልኩ። አሁን እኔ ልከራከር ምናምን አልገባም፣ ልጠይቅህ ነው። አንተ እዚህ ጋር የምትቀመጠው ደግሞ ለመጠየቅ ነው አይደለ? አሁን ቅድም ከእናንተ መጽሐፍ አዳምጠኝ ከእናንተ መጽሐፍ ላይ
ከኛ መጽሐፍ ላይ ማለት ነው ኢስላም ልክ ኢስላም ምናምን የሚለው የት ጋር ነው ያለ? አሳይ። ቅድም ሳሳይ ነበር ካልነበርክ አይ ማለት መጨረሻ ላይ ነው የገባሁትኝ። ይኸው ገብቼ ነበር ላይ አስገብታችሁ ነበር። ኔትወርክ አቋርጦኝ ነው የወጣሁት። እሺ አይታለ ላይ ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አሳየኝ። አይታለ አይደለ? ስትናገር ነበር አሳየኝ ማለት ሙሉ አላየሁ። ከዛ ነው እናሳየውና አንድ ያብዱ ከተለት ይዛል። አው ሌላ ቦታ አሳይ ከተለት ሃይማኖት ሙስሊም ይላል ቃል በቃል ማሻአላ ሽክራን ወአለይኩም ሊያብራ እንት ነብራለህና ከተለት ዝራ እንዴት ነህ ታዲያ ዝራ? ይመስገነው አለ ላይፍ እንዴት አለ? ምሽት ነው አይደል? ኢትዮጵያ መስታል መሰለኝ እኛ ጋር መሽቷል። ልተኛ ነበር ልተኛ ስል ነው እንደውም ያየሁና አፍሰር እሺ ይኸውልህ ብሉይ ኪዳን በምን ቋንቋ ነበር የተጻፈው ዝራ? ማለቅም እንግዲህ የመጀመሪያ ቋንቋ ብለን ምናምነው እኛ ግዕዝ ነው። እንግዲህ ሌላ ካለ አላቅም። በዕብራይስጥ እንደተጻፈ ታውቃለህ አይደል? በዕብራይስጥ የተጻፈው አዲስ ኪዳን ነው ብለን ነው እኔ ማምነው እንደዛ ነው። አይደለም እንደ አዲስ ኪዳን ነው በግሪክ ነው የተጻፈው ነው። ያው በምንም ይሁን እኔ ዞሮ እኔ ጋር የደረሰው መጽሐፍ በአማርኛ ነው። በምንም ይሁን በምን በአማርኛማ እስልምና እውነተኛ መንገድ ነው ብለው ተርጉመው እንዲያስቀምጡልህ ተጠበቅ ስህተት ነው። አማርኛው መጽሐፍ ቅዱስን ከሆነ እየጠበቅ ያለው በአማርኛ ጽፈው ሙስሊም ትክክለኛ እምነት ነው ብለው ሊተረጉሙላቸው አይችልም። አሁን እንዴት ስለምናደርገው የገዛ መጽሐፍን በሂደት በዕብራይስጥ እናሳያለን። በዕብራይስጡ ላይ ያው እና እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ ባይብል ይላል። ይታያል እዝራ? እሺ ያየው ነው አሳይ። ይሄ ባይብል ሀብ ይላል እዚህ ጋር ጀነሲስ የሚለው ለመጀመሪያ ተቃን አንድ ሁሉም መጽሐፎች ያሳያል። ከዛ ዕብራይስጡን እናያለን። ዕብራይስጡን ቀጥታ ወደ አማርኛ ወደ ቋንቋችን አማርኛ ስለሆነ የምንረዳው ወደዛ ቀይረዋል። ጀነሲስ የሚለው ተጫነው ያውና ይታያል። ኦሪት ዘፍጥረት አለ በመጨረሻው ራዕይን አሳየው ወረታች ዮሐንስ ራዕይ መጨረሻ ላይ ይታያል አይደል? ዮሐንስ ራዕይ መጨረሻ ላይ አለ። አሁን ሄድና ክፈተለት ምዕራፍና ቁጥር አስገባለትና ወደ አማርኛ ብቻ መቀየር ነው። እናንተ መመሪያችሁ ቁርአን ብቻ ነው ወይ ይላል ኮሜንት ላይ። አዎ ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸው መለኮታዊ መጽሐፍ ቁርአንና ሐዲስ ነው። ሁለት ነው መመሪያችን። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኦቲቱል ቁርአን ወሚስሉሁ የእርሱን አንሳያ ተሰጥቻለሁ ያሉ ይናገራሉ። አሁን ማለት ነው ሁሱ እናንተ ስታወጡ እየነገራችሁኝ እኔ መጽሐፍ ቅዱስ እጄ ነው ቁጭ ያልኩትኝና ምን ላይ እንዳለ ንገሩኝ። እሱ ነገር ነው እኮ እዝራ ለኔም ለተመልካችም ጥሩ ነው። የት ጋር ነው? ምን አልኩ? ከነ ምዕራፉ ከነ ቁጥሩ ተናገር። አማርኛውን ከፈለክ የጠበቀው እያልኩ እኮ ነው። ቅድም ምን አልኩኝ? እንደ አማርኛ ተርጉመው ሙስሊም የሚለውን ቃል ያስቀምጡልህ። ዕብራይስጡን እናሳይህና ይሄ ከተስማማ ተስማማ። አይ ያለስማማ አልቀበልም ዕብራይስጡን እኔ አማርኛ ትርጉም ብቻ የምቀበለው ቃል እዚሁ ጋር ማቋረጥ ይችላል። ስለዚህ እኔ ካንተ ጋር ሰወራ አንተ እንዳልከው ብቻ ነው መሆን ያለብኝ ማለት ነው። እኔ እንዳልከው አይደለም የገዛ መጽሐፍ ነው ወይ ሄዳ ከሰዎችን ጠይቅና ነገ መምጣት ይችላል። ያለው እንጂ መጀመሪያ የተጻፈልን በምን ቋንቋ ነው በላቸው ነግሮሃል። ሁሱ እየሰማኝ ከሆነ ከቄሶች በላይ እኮ መጽሐፍ ቅዱስ እጄ ጋር አለ እኮ እነሱን ብጠይቃቸው እኮ ከዚህ አንብበው ነው የሚጠይቁኝ የሚነግሩኝ አይደለ? ከዚህ ያወቁትን ነው የሚነግሩኝ። በጣም ጥሩ። ስለዚህ ምዕራፉን ቁጥሩን ንገረኝ። ምዕራፉንና ቁጥሩን ንገረኝ። ምዕራፍና ቁጥሩን ለምን አትናገርም? አንድ ስማኝ። እናት ቋንቋ ምንድነው? የባይብል እናት ቋንቋ ምንድነው? የመጀመሪያ ቋንቋ በምንድነው ያጻፈልህ? ባይብል ማለት ነው። መጽሐፍ ቅዱስ የመጀመሪያ ቋንቋ ምንድነው? እሺ ቆይሽ በዕብራይስጥ መጽሐፍ እናንተ ምን ያክል እርግጠኛ ናችሁ? ማን ነው የነገራችሁ? ማን አላችሁ? ከየት አመጣችሁት? ንገረኝ እስኪ። ምን ያክል እርግጠኛ ነህ? ማን ነው ያለው? የትኛው ሰው ነው ያለው? የትኛው ሰው ነው ያለው? በዕብራይስጥ ነው የተጻፈው ብሎ የተናገረ መጽሐፍ ቅዱስ ላይ ያለ ወይስ ደግሞ ሌላ መጽሐፍ ላይ ማን አለ? ንገረኝ እስኪ። የሆነ ማስረጃ ከይኸውልህ ለምሳሌ አሁን የሰው ልጅ ፍጥረቱ ማን ነው ብትለኝ አዳም ነው። አዳም ፍጥሩም እንደመሆኑ ማን ነገረ አለ? ማን? እኔ ሙሴ ነገረኝ እልሃለሁ።
ምክንያቱም የኦሪት ጸሐፊ ሙሴ ነው። እስራ ቆይ ለመጨረሻ ጊዜ አዳምጦች ነብያቶች ቋንቋቸው ምን እንደሆነ ይታወቃል። ስናታውቅም አንተ ወይንም የአይሁድ ተናጋሪዎች ምን እንደሆነ ቋንቋቸው ይታወቃል። እስካሁን ይታወቃል። ቋንቋቸው ዕብራይስጥ እንደሆነ ግልጽ ነው። በጣም አይደለ? እሺ ኦሪት ላይ ነው ኦሪት ላይ ወይ ዘፍጥረት ላይ ነው ያለው ይሄ ቃል ወይስ የት ጋር ነው ያለው? ማለት አሁን ሙሴ ከሆነ የተናገረው ሙሴ ዕብራይስጥ ነበር የሚያወራው። ሙሴ 5ቱን መጽሐፍ ጽፏል። የብሉይ ኪዳንን 5 መጽሐፍ ከጅማሬ እስከ እሱ እስከ ኦሪት ዘፍጥረት ኦሪት ዘጸአት የሚባሉት እነዚህን እሱ ሙሴ ጽፏል። ሙሴ የሚናገር የነበረው ዕብራይስጥ ነው ወይስ? እሱ ለመጽሐፉ ማስረጃ ምንድነው? እንዴት አወቃለሁ? ለምን ነው ሙሴ እንደጻፈው? ሙሴ ነው አይጻፈው። መጽሐፍ ቅዱስን 5ቱን አንቀጽ የጻፈው ሙሴ ነው። ማስረጃው ጣና ትልቁ ላይ ነው። ክፈት። እንደሱ ነው የምትፈልገው አይደለ? ማወቅ አትፈልግም? እሺ አሁን ማስረጃው ሙሴ እንደጻፈው ሙሴ እንደጻፈው ነው። ይኸውልህ መጽሐፍ ቅዱስ ላይ ያላወጣልህ አልችልም። ምክንያቱም መጽሐፍ ቅዱስ ላይ ሙሴ ይሄን ጽፌዋለሁ አይልም። እኛ የምንቀበለው ደግሞ መጽሐፍ ቅዱስ ብቻ አይደለም። ብዙ ባይብሎች አሉ እኛ የምንቀበላቸው መጽሐፍቶች። አውጣ ደስ ካለ አንተ ማስረጃ ምንድነው? ንገረኝ። ማስረጃ ምንድነው? አንተ ዕብራይስጥ ሙሴ አንተ አሁን እያልከኝ ያለው ስማ፣ የምታዳምጥ ከሆነ አዳም። በጨበጣ ማውራት የለም እዚህ። በጨበጣ ያወራል እንዴ? ሰላም አለይኩም። ክርስቲያኖች ከይቅርታ ጋር ይሄ አማርኛ ነው ተርጉሞ የተሰጣቸው ትርጉም እኮ ነው። እኔ ለምሳሌ ቁርአን አለ አማርኛው ምንድነው ካላችሁኝ የቁርአን ትርጉም ነው እኮ የምንለው። የቁርአን ትርጉም ነው። ቁርአኑ ምንድነው ከተባለ አረብኛ ነው። ምክንያቱም ያ ነብይ ሲላክልኝ ጊዜ ሲናገርበት የነበረው ቋንቋ አረብኛ ነው። ዕብራይስጥ ምንድነው ከተባለ የክርስቲያኖች መጽሐፍ፣ አማርኛው ምንድነው ከተባለ የመጽሐፍ ቅዱስ ትርጉም ነው። እሱ መጽሐፍ ቅዱስ አይደለም፣ የመጽሐፍ ቅዱስ ትርጉም። በምን ቋንቋ ነው መጀመሪያ የተጻፈው? ዕብራይስጥ። ልክ እንደ አዲስ ኪዳን በግሪክኛ ተጽፏል። ገብታችኋል አይደል? ይሄም ቢያንስ እኛን አላመነን የሚሄድች። እሺ ካላመንክ ቄሶች ነው ሄድና ጠይቀህና ነገር እናስተናግድሃለን። በምን ቋንቋ ነው የተጻፈልኝ ይሄ መጽሐፍ? እናንተ ተርጉማችሁ የሰጣችሁኝ ይበላቸው። ገብታችኋል አይደል? ከዚያ ዕብራይስጥ ነው ይሉታል አይደል? የገዛ መጽሐፋቸው ላይ ይሄንን ቀጥታ ቃል በቃል ምን ይላል መጽሐፋቸው ላይ? ሙስሊም ትክክለኛ ሃይማኖት ነው ብሎ ተቀምጧል። ምን እናድርገው? ይሄን ስላየ ተናዶ ነው ልጁ። ምን አሳያችሁ? የገዛ መጽሐፋቸው ላይ ሙስሊም ትክክለኛ ሃይማኖት ነው ይላል። ምን ይደረግ? እኛ ምን እናድርግ? ያው እውነተኛ ሃይማኖት ሙስሊም ይላል። ወደ እንትን ልበላችሁ ቆይ አንዴ። ያውና እውነተኛ ሃይማኖት ሙስሊም ይሄን ስላየ ልጁ ጓለ ይሄን አማርኛው መጽሐፊ ላይ ያሳየኝ አለ። እንደሱ ሙስሊም ነው ትክክለኛ ሙስሊም ብለው እንዲተረጉሙልህ ጠብቀህ ነው ወይ? የኢትዮጵያ ቄሶች ያ ከሆነማ በቀጥታ ስለሙ እያሏቸው እኮ ነው። ስለሙ ብሎ ይጽፍልሃል እንዴ? አንተ ይሄንን ሙስሊሞች ያገኙልህ አይደለ? ሙስሊሞችን ልታመሰግኗቸው ይገባ ነበር። የገዛ መጽሐፍ ላይ ዕብራይስጡ ላይ ሄዳ እስኪ እኔ በራሴ ለምን አላየውም ብሎ ሰው የት ጋር ያገኘው ብሎ ጠይቆ ሄዶ ማየት ባረጋገጥ ምናልባት እኛ ጽፈረው ከመሰላችሁ ማለት ነው። እዚህ መጽሐፋቸው ላይ በጣም በርካታ እውነታዎችን ታገኛላችሁ። ሙሴና አሮን ወደ መካ ሄደው ሐጅ አድርገዋል። ይሄን ማየት የሚፈልግ ክርስቲያን ካለ አሳየዋለሁ። ሙሴና አሮን ወደ መካ ሄደው ሐጅ አድርገዋል። ቃል በቃል ወደ መካ ሄዳችሁ ሐጅ አድርጉ እያለ እግዚአብሔር አዟቸዋል። አላህ ሙስተዓን። እሺ ያቀለው ካለ እንግባት ይችላል። ያቀላሽ ቀጥሉ የገባችሁ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለ። እኔ አዲስ ሰላምቴ ነኝ። የምኖረው ስደት ላይ ነው። ማለቴ በሱቅ ላይ ቆሜ ስራ መስራ እንትን መግሪብ ሰላት ሁሌም ያመልጠኛል። እንዴት ላድርግ? ሶላትን ማሳለፍ የለብህም ወንድም። ጊዜውን ጠብቀህ መስገድ አለብህ። ጊዜውን ጠብቀህ መስገድ አለብህ። ሶላትን አታሳልፍ። አላህ ስብሐነሁ ወተዓላ በቁርአን ላይ ሐፊዙ ዐለ ሰለዋት ይላል። አደራ ሶላቶቻቸውን ጠብቁና ስገዱ ብሎ ተናግሯል። ስለዚህ አይቻልም፣ አይፈቀድም። ሶላትን ከጊዜው ማሳለፍ ተገቢ አይደለም። እሺ እና አሰሪያቸውን ተናገሩት፣ ንገሩት። ሶላት ጊዜ አለብኝና እሱ እንዳልፈኝ አልፈልግም፣ ሶላቴን መስገድ አለብኝ። ስለዚህ የሶላት ሰዓት ፍቀድልኝ ብላችሁ አስፈቅዱት። እሺ
እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሱ አለን አልሐምዱሊላህ። ጥያቄ ነበረኝ። እሺ ከላይ አንዴ ተመስገን እንዴት ነህ ትጠይቂያለሽ? እግዚአብሔር ይመስገን። አይ እኔ ክርስቲያን ነኝ። አንድ ጥያቄ ልጠይቅ ብዬ ለዛ ነው የገባሁት። እሺ ጥያቄ ምንድነው? ኢየሱስ ክርስቶስ ሞቶ ለኛ ብሎ ሞቶ ከ3 ቀን በኋላ ተነስቷል። እሺ እዚህ ጋር አልሞተም ያሉ ነው። አልሞተም፣ እሱም ሰው ልጅ ነው፣ እንደኛ የተፈጠረ ሰው ነው፣ ይበላል ይጠጣል ያሉ ነው። ስለዚህ ለኛ ብሎ ሞቶ የተነሳ ነው። ኢየሱስ ክርስቶስ እንደኛ ሰው ነው፣ ሰው ነኝ ብሎ ቃል በቃል ተናግሯል። ልክ እንዲሁ ደግሞ ኢየሱስ ክርስቶስ እንደኛ ይበላ ነበር ይጠጣ ነበር። ይሄን አታውቅም? ፈሜ እንደኛ ይበላ ይጠጣል እንዴ? አዎ በደንብ አድርጎ ይበላል ይጠጣል። ላሳይህ ማየት ትፈልጋለህ? ይበላል ይጠጣል። የፈጣሪ እንደዚህ እየተፈጠረ ለኛ ብሎ አልሞተም? ይበላል ይጠጣል። ልክ እንዳንተ የአሳ ስጋ ምናምን ምን እንደበላ ሁሉ ላሳይህ። ቂጣ ምናምን የአሳ ስጋ እንዴት ማለት አለ ነው መጽሐፍ ላይ እንዴ እሱ የበላው ይጠጣ የተጻፈ? አዎ ኢየሱስ ክርስቶስ ይበላል ይጠጣል። አዎ አሳይኝ። ኦኬ አሳይኝ ቦታው እናሳያለን። እሺ ምስኪን እሺ የዮሐንስ ወንጌል ምዕራፍ 11 ቁጥር 19 11-19 وكان يسوع يأكل ويشرب 11-19 በፋይል እኔ ጋር አለ ወይ ላሳየው? እኔ በፋይል አለ እየተዘጋጀ በፋይል አለ። ይቻላል። ዮሐንስ 11-19 ያውና ኢየሱስ ክርስቶስ ይበላ ይጠጣ ነበር። ያውና የሰው ልጅ እየበላና እየጠጣ መጣ ይላል። እነርሱም እነሆ በላተኛና የወይን ጠጅ የቀራጮች የኃጢአተኞች ወዳጅ ይሉታል፣ ጥበብም በልጆቿ ጸደቀች ይላል። ቀጥል ሌላኛውንም ማውጣለት። ሌላኛው እኔ ጋር ያለው የተኛ ያልከውን የቅድሙን ቅርብ ያለው ማለት ነው እንደሚተኛ አውጣለት። እሺ كذلك يسوع كان يأكل العسل أشياء እና ኢየሱስ ክርስቶስ ይበላል ይጠጣል። ምን ትላለህ? ኢየሱስ ክርስቶስ እንደኛ የተፈጠረ ነው፣ ሰው ልጅ ነው ያልኩ ነው አንተ በዚህ መጽሐፍ ላይ ያለው። እኛ የሚመልከው አምላክ እኮ እኛ ሰው ነው እንደ ያመልከው ያለው እኛ። ሰው ነው፣ ሰው ነኝ ብሎ ደግሞ ተናግሯል። ኦኬ ለምሳሌ አሁን ዓለምን የፈጠረ ሰውን የፈጠረ ፈጣሪ አንድ አይደለም እንዴ? ኢየሱስ ክርስቶስ ሰው ነኝ ይላል። እንግዲህ ሰው ደግሞ የተፈጠረ ፈጣሪ አንድ አይደለም እንደ ፈጣሪ አንድ አይደለም፣ ሁለት ፈጣሪ አለ እንደ እኛን የፈጠረ ሰው ልጅ የፈጠረ ፈጣሪ
ያው አንድ ፈጣሪ ነው ያለው። ግን እንደ ክርስትና አንድም ሶስትም ነው ብለው ያምናሉ። ሶስት እንዴት ኦኬ ማለት አብ ወልድ መንፈስ ቅዱስ አምላክ ናቸው ብለው ያምናሉ። ይሄን ይመስላል ማንኛው። አየሽ ሌላ ጥያቄ አለ ሰው ካለ ይቀጥል። ማሂ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አለ አልሐምዱሊላህ አለን። ግን ኡዱ የሴቶችና የወንዶች ይለያል እንዴ? ግማሾቹ ውስጥ ጠይቃቸው ጸጉርሽን ሸፍነሽ ነው ኡዱ የምታረጊው አይደል? ግማሾቹ ደግሞ ችግር የለም አጅነቢ ከሌለ ክፍት አድርገሽ ኡዱ ማድረግ ትችያለሽ አለ። አይለያይም። የወንድም የሴትም አንድ ነው። እሺ ሁሱ ሱቅ ላይ ስንሰራ ከአጅነቢ በስራ ዙሪያ ብንነካካ ማለት ሂሳብ ስንይዝ ውዱ ይጠፋብናል እንዴት ነው ይላል። እሺ ጥንቃቄ አድርግ በቻልከው አቅም ላለመነካካት። ሳታስበው ግን ገንዘብ ስትሰጣት ወይንም ስትቀበል ምናምን እንዲህ ሳታስቡት ብትነኩ እሱ እንደ ወንጀል አይቆጠርባትም። እሺ ተመስገን። ሌላ ጥያቄ አለ? እና ኢየሱስ ክርስቶስ ሰው ነኝ ብሎ ቃል በቃል ተናግሯል። ይበላ ነበር፣ ይጠጣ ነበር፣ ይተኛል እንደማንኛውም ሰው። ወሶ እዚህ ጋር የኛ መላእክት ነበሩ እንዴ? አዎ መላእክት ዓለምን የፈጠረ ሰው ልጅ ነው የፈጠረ ፈጣሪ አንድ አይደለም ወይ? አንድ አይደለም፣ አንድ ነው ሁለት ነው? አንድ አይደለም የፈጣሪ አንድ ነው እንጂ ሁለት እንደዚህ ይፈጠራል? እሱ ነው እኛም እኮ ግራ የገባን እሱ ነው። ሶስት ናቸው እንግዲህ በክርስትና አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው ብለው ያምናሉ። ሶስት ነው። ሙስሊሞች ማመን ማመን ማለት ሰው ልጅ አይደለም እንዴ? እሺ ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። አዎ ሰው ናቸው። አዎ እነሱ ሰው ናቸው። እናንተ እነሱና ኢየሱስ ክርስቶስ አንድ ነው እያልኩ ነው አንተ? አዎ ነብዩ ሰለላሁ ዐለይሂ ወሰለም እና ኢየሱስ አንድ ናቸው፣ ሰው ናቸው ሁለት። ሰው ከሆነ ሶስት ቀን ኢየሱስ ክርስቶስ ያድናል ይታደጋል ብሎ ተጽፏል መጽሐፍ ቅዱስ ላይ። እሱ ዝም ብለው ሰዎች ናቸው የጻፉት። እሺ ኢየሱስ ክርስቶስ ራሱን ማዳን አይችልም። እሺ እንደ መጽሐፍ ቅዱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ እያለ የሚለምነው ለራሱ አምላክ ነበረው። ስለዚህ ኢየሱስንም ያዕቆብ ሁሉንም ነቢያት ሲልክ የነበረው የአንድ አምላክ እንጂ የሚያድነው ኢየሱስ ክርስቶስ ራሱን ማዳን አይችልም። አድነኝ እያለ ይለምን ነበር አምላክ። ኦኬ ኢየሱስ ክርስቶስ ውሃ ውስጥ መንገድ አለ ብሎ ውሃ ውስጥ ያለፈ ያሰለፍ ሰው ልጅ ሆኖ ለምሳሌ እዚህ ጋር አንድ ጥያቄ ልጠይቅ። አንተ እሳት ውስጥ መንገድ አለ ብሎ መጽሐፍ ቅዱስ ተጽፏል። ገብቷል? እኛ የምንማልከው አምላክ የሞተው ይነሳል፣ የሞተው እንደ ነቢያቶች ተአምራትን ተሰጥተዋል። ኢየሱስ ክርስቶስ የትኛውን ተአምር ቢያደርግ አምላክ የሚያደርገው አይደለም። ሙታን ማስነሳት ምናምን ሌላም እንዲሁ ተአምር ይሰጣሉ። እሺ እና ይሄ ነው። እናንተ ምን እናመሰግናለን። እሺ እሺ እናንተ ስለ መላእክቶች እየጠየቅሽ ነበር ሀበሻዊት። እኛ መላእክቶች አሉ ብለን እናምናለን። መላእክቶች አምላክ አላህ ሱብሓነሁ ወተዓላ ከብርሃን የፈጠራቸው መላእክቶች ክንፋማ ናቸው። ሁለትና ከዚያ በላይ ክንፍ አላቸው። መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ታዛዥ ናቸው ለአምላካቸው ብለን እናምናለን። መላእክቶች ኃጢአትን አያደርጉም፣ አመፅን አያደርጉም ብለን እናምናለን። መላእክቶች የአላህ ሱብሓነሁ ወተዓላን ትእዛዝ የሚፈጽሙ ናቸው። ታላላቅ መላእክቶች እነ መልአኩ ገብርኤል፣ ሚካኤል፣ ሱራፊል ወይም ኢስራፊል፣ መለኩል መውት እነዚህ ሁሉ እንዳለ ታላላቅ መላእክቶች አሉ። ሌሎችም መላእክቶችም አሉ። እነዚህን መላእክቶች አምላክ አላህ ሱብሓነሁ ወተዓላ በየጊዜው ለነቢያቶች ይልካቸው ያስነሳቸው ነበር። መልአኩ ገብርኤል ወደ ነቢያት ሁሉ ይላክ ነበር። ታቻለ አይደል?
ልክ እንዲሆን እነ ሚካኤል ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡ ነበር። እነ ገብርኤል እነ ሚካኤል ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየመጡ ቁርአንን እያመላለሱ ገብርኤል እያመላለሰ አብራቸው ሚካኤል ይመጣ ነበር። ልክ እንዲሁ ጠላት እርሳቸውን ሊገድላቸው ሊያጠቃቸው ባለ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤልና ሚካኤል እየመጡ ይጠብቋቸው ነበር እና ይህ ነው ገብርኤልን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ያናገሩት ነበር፣ ያዩት ነበር። ምስክር አላቸው ወይስ ራሳቸው ብቻ ናቸው? ለዚህ ከተባለ ላ ራሳቸው ብቻ አይደለም። ከ100 ሺህ በላይ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው ገብርኤልን ያዩት ነበር፣ ይሰሙት ነበር። አራት ምስክር አይደለም የእርሳቸው ምስክር ላ አራት ምስክሮች አይደለም፣ በመቶ ሺዎች የሚቆጠሩ ሰሃቦች ናቸው። እና ይሄን ይመስላል። እሺ ደግሞ አሁን ቁርአን እንቅራ። ሰላም አለይኩም። ወአለይኩም ሰላም። እሺ ይቅርታ እንደ ጥያቄ አለኝ። እንትን ካፊሮች የሚያነሱት ጥያቄ ነበርና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሻሊ ሙስሊሞች ነበሩ? አዎ መላእክቶች ሁሉ ሙስሊም ናቸው። ያማ ሙስሊም ማለት ለአንዱ አምላክ ታዛዥ ማለት ነው። ተፈሻለ አይደል? ስለዚህ መላእክቶች ለአንዱ አምላክ የሚታዘዙ ናቸው ወይ? አዎ ናቸው። አላህ ቃል በቃል በቁርአን ላይ ለእርሱ ታዛዥ እንደሆኑ ይገልጻቸዋል። ላ ያዕሱን አላህ ማእመረሁም እኔ ያዘዝኳቸውን አያምፁም እያለ ሁሉ ይናገራል። ወይፍዐሉነ ማ ዩእመሩን የታዘዙትንም የሚፈጽሙ ናቸው እያለ ይናገራል። መላእክቶች ይሞታሉ ወይ ይላል። መላእክቶች አሁን ባለንበት ጊዜ የሞቱ አይደለም፣ ነገር ግን የዘመኑ ፍጻሜ ላይ ነው ሁላቸውም ባንድ የሚሞቱት። አሁን ላይ እኛ እንደኛ በሰማይ ላይ የሞቱ ምናምን አይደለም፣ አይበሉም አይጠጡም፣ ሁሌ አላህን መገዛት ነው ስራቸው። ታውቃላችሁ አይደል? አይጋቡም። ይሄ በመጋባት ምናምን የሚወላለዱ ምናምን አይደሉም። ሁሉም መልአክ የየራሱን አፈጣጠር ይዞ ነው የተፈጠረው። ገብርኤል ራሱን የቻለ አፈጣጠር ነው። ሚካኤልን ወልዶት ነው ወይ? አይደለም። ገብርኤል ወይንም ጅብሪል አለይሂ ሰላም፣ ሚካኤል ልክ እንዲሁ ሁሉም በየራሳቸው አፈጣጠር ነው የተፈጠሩት። ታውቃላችሁ አላህ በቁርአን ላይ ሲገልጻቸው አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ ጃዒሊል መላኢከቲ ሩሱላ ኡሊ አጅኒሐቲን መስና ወሰላሳ ወሩባዕ ይላል። የክንፍ ባለቤቶች ናቸው ይላል። ሁለትም ሶስትም አራትም ያላቸው አሉ። የዚዱ ፊል ኸልቂ ማ የሻ በፍጥረታቶች ላይ የፈለኩትን ይጨምርለታለሁ እያለ ይናገራል። ጅብሪል ወይም ገብርኤል 600 ክንፎች ያሉት መልአክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? ረአይቱ ጅብሪል ወለሁ 600 ጀናህ አሉ። ገብርኤልን አየሁት ለእርሱም 600 ክንፎች አሉት አሉ። ወኩሉ ጀናሒሂ ቀድ ሰደል ኡፉቅ እያንዳንዱ ክንፉ የሰማይን አጽናፍ ይሞላል አሉ። ነቢ ሰለላሁ ዐለይሂ ወሰለም ወደ ሰማይ ቀጥ ብለው ሲያዩ ጅብሪልን ባዩት ጊዜ የሰማይን አጽናፍ ሞልቶታል አሉ። ምንም አይታይም። ያ ማለት ሰማይ አይታይም፣ ቀዳዳ የለም፣ እንዳለ ዝግት አድርጎታል ሲያዩት ከፍ ብለው። መላእክቶች መጨረሻው ዘመን ላይ ነው የሚሞቱት። አላህ በቁርአን ላይ ሲናገር ምን ይላል? ወኑፊኸ ፊሱሪ ፈሰዒቀ መን ፊሰማዋቲ ወመን ፊል አርድ አለ ኢላ መን ሻአ አላህ። በመለከቱም ላይ ይነፋል አለ። ያ የዘመኑ ፍጻሜ ላይ ሰዎች ጅኖች ምናምን ካለቁ የዛኔ ልክ እነሱ አብረው እዛ መለከቱ ላይ ሲነፋ ጊዜ በሰማያትና በምድር ውስጥ ያለ ሁሉም የዛኔ ይሞታሉ ብሎ ተናገረ። በሰማያት ውስጥ ያሉ ይሞታሉ ሲል ጊዜ መላእክቶች የት ነው ያሉት? ሰማይ ውስጥ ነው ያሉት፣ ይሞታሉ። ኩሉ መን ዐለይሃ ፋን በእርሷ ውስጥ ያለ ሁሉ እንዳለ ይሞታል ብሏል አላህ። በሰማይና ምድር ውስጥ ያለ ሁሉ ይሞታል። ከዚያ በኋላ እነዚህ አራቱ መልአክ ግን ከሁሉም መልአክ በኋላ ነው የሚሞቱት። በመለከቱ ምክንያት የሚሞቱ አይደሉም። እነዚህ ማን ማን? ጅብሪል ወይም ገብርኤል፣ ሚካኤል ልክ እንዲሁ ያ ሱራፊል ወይም ኢስራፊል ልክ እንዲሁ የሞት መልአክ የሰዎችን ነፍስ እያወጣ ያለው እነዚህ አራቱ እነዚህ መጨረሻ ላይ ይሞታሉ። አላህ ገብርኤልን ጠይቀው ማን ነው መለኩል ሞትን ይጠይቀዋል። ከባሮች ማን ቀረ ሲለው ሶስቱን መልአክ ይጠቅስለታል። ሂድና ሶስቱንም ነፍሳቸውን አውጣ ይለዋል። ገብርኤል፣ ሚካኤል፣ ሱራፊል ይሞታሉ። ከዚያ በኋላ ማን ይቀራል? የሞት መልአክ ብቻውን ይቀራል። የሁሉንም ፍጥረት ነፍስ አውጥቶ እሱ ሲቀር ጊዜ አምላክ አላህ ደግሞ የዚህን መልአክ ነፍስ በትእዛዙ ያወጣል። ሁሉም ይሞታል ብዬ ወስኛለሁ እናንተ ሞት ይለዋል፣ ወዲያ ይሞታል። ይሄ ነው። እሺ ጥያቄ አለ? ይቀጥል። ጥያቄሽ ምን ነበር? እሺ ከዚሁ ጋር ተያይዞ ማለት ነው የሆነ ሐዲስ አንብቤ ነበረ። የውመል ቂያማ ፍርዱ ካለቀ በኋላ ጀነት የሚገባውም ጀነት ከገባ በኋላ ጀነት ውስጥ ትርፍ ቦታ ይኖርና አላህ አዲስ ህዝቦችን ፈጥሮ ጀነት ያስገባቸዋል የሚለውን እስኪ ብታብራራልኝ። ግልጽ ነው ሐዲስ። ጀነት በጣም ሰፊ ዓለም ነች። እናንተ እንደምታስቧት ይሄ ሁሉ ህዝብ ከገባ ጀነት ቦታ ይኖራል ወይ ለኛ እንዳትል
አንተ ብቻ የአላህን ትእዛዝ ጠብቅና አላህ ያዘዘህን ፈጽም። ገናኝም እዛው ነው የሚፈጠሩት፣ እዛው ተፈጥረው እዛ ይኖራሉ። መላእክቶች ይሞታሉ ወይ? አዎ፣ በእኛ ፍጡር ይሞታል። በእኛ ፍጡር ይሞታል። ቦታቸው አለ አይደለ? ስለዚህ መላእክቶች ምንድናቸው ከተባለ ፍጡሮች ናቸው። አላህ በቁርአን ላይ በሰማያት በምድር ያለ ሁሉ ይሞታል ሲል ጊዜ እነሱ ይሞታሉ። አምላክ አላህ ሱብሓነሁ ወተዓላ እርሱ ብቻ ሲቀር ወይብቃ ወጅሁ ረቢከ ዘል ጀላሊ ወል ኢክራም ይላል። የክብርና የልቅና ባለቤት የሆንኩት አላህ ሲቀር እያለ ይናገራል። እሺ ከላይ ክርስቲያን ጥያቄ ምንድነው? ሰላም። እሺ ሰላም ናችሁ? አለን አልሐምዱሊላህ አለን። የተወሰኑ ጥያቄዎች ልጠይቅ ብዬ ነው የገባሁት። እሺ የመጀመሪያ ጥያቄ በእስልምና የወንድም ሚስት ወንድም ሲሞት ማግባት ትችላለህ ይባላል። እንዴት ነው ይሄ ነገር? መልካም መዋረስ የሚለው ነው። አምላክ አላህ ሱብሓነሁ ወተዓላ ይሄንን በቁርአን ላይ በሱረቱ ኒሳ ላይ ይገልጻል። ነገር ግን ፈቃዷ ከሆነ ነው እሷ ማስረጃ يقول الله سبحانه وتعالى يا أيها الذين آمنوا لا يحل لكم أن ترثوا النساء كرها ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አትችሉም ይላል። ስለዚህ ተገዳ ሳይሆን በፈቃዷ ነው። አንድ ሰው ሚስቱ ከሞተችበት የዚያ ሰው ወንድም ከሞቱ በኋላ ፈቃደኛ ከሆነች ያገባታል። ይሄ ግን እንደ ክርስትና ምርጫ የላትም። ሴትየዋ ባሏ ከሞተ ያኛ ወንድሟ ያገባት ዘንድ ተገዳለች። ምን ይላል መሰለ እግዚአብሔር መጽሐፍ ቅዱስ ላይ ሁለት ወንድማማቾች አብረው እየኖሩ እያለ አለ። ከዚያም በኋላ አንደኛው ቢሞት የሴትየዋ አንደኛው አግብቶ እየኖረ እያለ ከዚያ በኋላ ሚስቱ ብትሞት ባሏ ቢሞትባት ያቺ ሴት ሌላ ሰው ታገባ ዘንድ ከቤቷ እንዳትወጣ ለእግዚአብሔር አይቻልም፣ ክልክል ነው። ታዲያስ ነገር ግን እዚያው የወንድሟ ያገባት የባሏን ወንድም ታግባ ይላል። አየህ፣ በእስልምና ግን ፈቃዷ ነው፣ መብቷ ነው። ተገዳ መወረስ አትችልም። ወጣ ሌላ ማግባት ትችላለች። እንደ ክርስትና ግን እንዳትወጣ ብሏል እግዚአብሔር። እዚያው ያንን ሰው ታገባለች። እሺ እኔ በክርስትና እንደሱ የሚል መጽሐፍ ቅዱስ ላይ አላየውም። እሺ ሌላ ጥያቄ ደግሞ አለኝ። እሱን ካሳየኝ ደስ ይለኛል፣ ግን ችግር የለውም። ሌላ ጥያቄ አለኝ። ላሳይህና ችግር የለውም። ስለ ብዙ ሰዓት አለን፣ አብሽር ትጠቀማለህ፣ እሰጥሃለሁ። እሱን ላሳይህ። እሺ 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 ያውና መጽሐፉ ላይ ምን ይላል? እዚህ ተከታተሉ። ምን ይላል? ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሱም ጋር ይኑር። አየህ አይደለ? ስለዚህ እሺ ከፍ አድርገው እስኪ። ያሽ እሺ ከአራት ጀምርልኝ። ከአራት እሺ አብሽር። ከቁጥር 4 እሺ ያን ታያል። ስለሌላ አረስተኛ ያወራለው ከዚያዚህ በኋላ አዲስ አረስት ይጀምርልሃል። እሺ ከፍ በላው ከ6 ከፍ በል ወደ 7። እሺ ወደ ታይ ዝቅ እንላለን፣ ችግር የለውም። ምን ይላል? ወንድማማቾች በአንድነት ቢቀመጡ፣ ወንድማማቾች ልብ በሉ፣ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ እርሷም ጋር ይኑር። አላገባም ቢልስ ይሄ ሰው ተመልከቱ፣ አላገባም ካለ ቅጣት አለበት። ተገዶ ነው እሱ ራሱ ካላገባ ቅጣት ተቀምጧልና። ምን ይላል? የሟቹም ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ ይላል። አሁን እንግዲህ ተጋብተው ቢኖሩና ብትወልድ ያ ልጅ የሚጠራው በማን ነው? ክርስቲያን በሞተው ባሏ ስም ነው የሚጠራው።
እሺ ያ ሰው አላገባም ካለስ 7 ላይ አንብብልኝ ያልከው ላነብልህ ነው። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ሚስት ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። ከዚያስ እግዚአብሔር ምን አለ? የከተማውም ሽማግሌዎች ጠርተው ይጠይቁት ለምን አላገባም እንዳለ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙ ሚስት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ አለ። ዝቅ ብላ ከእግሩ ጫማዋን ታውጣ አለ እግዚአብሔር። ከዚያስ በፊቱም ላይ ትበልበት እንትፍ ትበልበት። ያ ሰላም አላገባም ካለ ጫማዋን ዝቅ ብላ ከእግሩ ታወጣና ምራቋን ትለቁጥበታለች፣ በፊቱ ላይ ትፍትልበታለች። ከዚያስ በእስራኤል ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል እግዚአብሔር። ያ ሰላም ትንሽ ከፍ አድርገው እያነበብኩ ነው አሁን። እሺ እሺ አብሽር። እሺ ቆይ ያዝልኝ። እሺ ሁለት ሰዎች እርስ በርሳቸው ቢጣሉ ሌላ ህግ ነው ይሄ ደግሞ። ይሄም በጣም ከዚያ በላይ የሚዘገንን ነው። ክርስቲያንዬ ምን ይላል? ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ ከዚያስ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ። የሴት ልጅ እጇን እንዲቆረጥ ያዛል እግዚአብሔር። ብልቱን ለመቁረጥ ስትመጣ ነው የሚለው አንበባው። ለመቁረጥ አይደለም ለመያዝ ነው የሚለው። ያው ለምሳሌ ባሏ ከሌላ ሰው ጋር እየተጣላ ብታገኝ ሴት ልጅ ማገዝ አትችልም። ቆም ብላ ዝም ብላ እንደ ፊልም ትይ እያለ ነው እግዚአብሔር። ታስበዋል? ባሏ ሊገደልባት እያለ እየተደበደበባት ጸጥ ብላ ዝም ብላ ትይ። ነገር ግን ለባሏ ካገዘች ይቃወማል እግዚአብሔር። ልታገዝ ሄዳች ሴት ብልቱን ከያዘች እጇን ቁረጧት እያለ ነው። ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ተመልከት፣ ባሏን ማዳን አትችልም። ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጧት እያለ ነው እግዚአብሔር። ያ ሰላም እና ይሄን ይመስላል። ባሏን ከሚመታው ሰው እጅ እኮ ነው የምትለው የሚለው። እስቲ እሺ ወደ የቀጣይ ጥያቄን ደግሞ ተቀበለኝ። እሺ አብሽር። እሺ መጀመሪያ ጊዜ አላህ ሲኦልን ሞላታለሁ ብሎ ቃል ገብቶላታል ተብሏል ይላል ቁርአን ላይ። ቀጥል ጥያቄን ጨርስና መልስልህ። አዎ እንደዛ ያለበትስ በምንድን ነው የሚሞላት ነው? እሺ እሺ ምዕራፍና ቁጥሩን ንገረን እያሉ ነው። አንዴ ልንገራቸው እሺ ክርስቲያን ልጆች። እሱን ማን የምፈልገዋለሁ? አብሽር አብሽር ያላና ሳይ ነገ ደግሞ በሰፊው ስለምናወራበት መጽሐፍ ቅዱስ ይዤ መጥቼ አብሽር ያውና ያው ምዕራፍና ቁጥሩ ኦሪት ዘዳግም ምዕራፍ 25 ቁጥር 5 ጀምሮ አንብቡት። ዘዳግም ከአንድ ጀምረ ብታነበው አሁን ሙሉውን ማለት ነው። ከቁጥር 1 ጀምረ ብታነበው ሙሉ በሙሉ ይገባል ምን ለማለት እንደፈለገ። ከምንም ጋር አይገናኝም። ላንብብልህ። ያው ወደ ላይ አንብቤው እዚህ ጋር ቀደም ስለ እህል እያወራ ነው። እህልና ትዳር የሚያገናኘው ነገር የለም። ከላይ ብታነበው ደግሞ ሌላ ነገር ነው። በሰዎች መካከል ጸብ ቢሆን ወደ ፍርድ ቢመጡ ፈራጆቹ ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ አይበሏቸው ይላል። በደለኛውም መገረፍ ቢገባው እንዲገረፍ ፈራጁን በፊቱ ምድር ላይ ያጋድመው። የግርፈቱም ቁጥር እንደ ኃጢአቱ መጠን ይሁን፣ ግርፋቱም 40 ይሁን 40 ይገርፋል። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናል። ከዚህ በላይ አይጨመርበት። እህል እያለ ደግሞ ስለ እህል ያወራል። ከዛ ደግሞ ስለ ትዳር አንዲት ሴት ባሏ ቢሞትባት እዛ መወረስ ግዴታዋ እንደሆነ ወደ ሌላ ባል ለማግባት አትወጣም እች ሴት። ወንድማማቾች በአንድነት ቢቀመጡ አለ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ አለ። እንግዲህ ባሏ ቢሞትባት እች ሴት እዛ ወንድሙ ይወርሳታል። ሌላ ሰው ማግባት አትችልም። ያ ሰው ይሄንን ማለት ነው በሰፊው በስልክ ሳይሆን ትክክለኛ በመጽሐፍ ቅዱስ እያሳየው ቁጥሩን ነግረኛል። ነገ እናወጣላለን። አሁን የጠየቁን ጥያቄ መልስ ብዙ ስላለኝ ገና ቀጥልሽ ጥያቄ። እሺ ለሲኦል ቃል የገባላት ምን ብሎ ነው አላህ? መጀመሪያ ምን ብሎ ቃል እንደገባ ተመልከቱ። የሲኦል መጀመሪያ ማን ነው ከተባለ በእስልምና ዲያብሎስ ነው። ምን አለው እርሱን ወደ ምድር ሲያወርደው ጊዜ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን። ገሃነምን ስለመሙላት ነው ይሄ ልጅ ጥያቄው። ገብታችኋል አይደለ? ሰይጣን ሆይ አለው
በአንተና አንተን በተከተሉህ ነው ገሃነምን የምሞላት አለው። ያለቀ ያውና መልሱ። ስለዚህ ሲኦል የምትሞላው በማን ነው ከተባለ በዲያብሎስና ዲያብሎስን በተከተሉ ከሃዲያኖች ነው የምትሞላው። እሺ አላህ ቃሉን ይጠብቃል? ቃሉን ይጠብቃል ማለት ታምናለህ? ቃሉን ያከብራል ወይ ብለህ ታምናለህ? ማለት አሁን ለእናንተ የሆነ ቃል ቢገባላችሁ ቃሉን ያከብራል ይደርስልኛል ብለህ ታምንበታለህ? ጥያቄ ጨርስና መልስልሃል። ጨርሰሃል? ለመልስ ካመንክበት ቃሉን እንግዲህ አንተ ታውቀዋለህ፣ እነግርሃለሁ ደግሞ ቀጣይ ወዴት እንደምትሄድ አውቀዋለህ። ያ አላህ Subhanahu Wa Ta'ala ቃሉን የሚጠብቅ አምላክ ነው እኮ። እንደዛ ከሆነ ደግሞ እናንተ ለምሳሌ ኃጢአት ባሰሩስ ቃሉን ያፈርሳል ወይስ እንዴት ነው ሲኦልን ይሞላሉ የሚለው? ቃሉ እንደተጠበቀ ነው እርሱ ሁሌ። ስለዚህ ኃጢአት ባሰሩም ወደ ሲኦል ነው የምትገቡት ማለት ነው። ምን አገናኘው ልጄ? እኮ ቃሉን እንዴት ቃሉን ካላፈረሰ ምን ዋጋ አለው? ቃሉን ካላፈረሰ እናንተም ኃጢአት ባትሰሩ አዳምጥሽ። ገሃነም የሚገባው ማን ነው አልኩ? ዲያብሎስና የዲያብሎስ ተከታይ አልከው። እኛ ደግሞ እሱን ካድ ነው። እኛ እናንተ አምላክን አላህን ነው እንጂ እሱን አይደለም። እናንተ ደግሞ ትክክለኛ ሃይማኖታችሁን ተከትላችሁ ብትጓዙ ስለዚህ የሚገባው ማን ነው? እዛ ቃላችሁን ብትጠብቁ ቃሉን ሊያፈርስ ነው ወይስ እናንተን ዝም ብሎ ሊጨምራችሁ ነው? ወደሱ እኛ ወደ ገነት ነው የምንገባው። ሙስሊሞች ቃል በቃል አላህ ይናገርልናል። በእኔ ያመነ ደግሞ ወደ ገነት ነው የሚገባው እያለ ይናገራል። ገብቶሃል? እኔ ያልኩ እኮ ሲኦል የሚገባው ማን ነው? እናንተ ኃጢአት ካልሰራችሁ ቃሉን ያፈርሰዋል ወይስ እንዴት ነው? ቃሉን አያፈርስም። እርሱን የካደና ሰይጣንና የሰይጣን ተከታዮች እነሱ ናቸው ገሃነም የሚገቡት። እናንተ ስለኛ ሙስሊሞች አላህ ቃል በቃል በእኔ ያመናችሁን ወደ ገነት ነው የማስገባችሁ ብሎ ቃል ገብቶልናል። እሺ እሱን እናንተን ያመናችሁትን ወደ ገነት እንደሚያስገባችሁ ቃሉን አፍርሶ ማለት ነው። ቃሉ ለኛ ይኸውልህ የእርሱ ቃል ከሃዲያኖችን እና ሰይጣንን ወደ ገሃነም ሊያስገባቸው ቃል ገብቷል። እሱን እኮ አይደለም እኮ ይኸውልህ እኛን ደግሞ ቃል ገብቶልናል። ምን ብሎ ከተባለ እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካም የሰሩ ለእነርሱ የገነት ጸጋ አለላቸው ደግሞ እያለ ይናገራል። ይሄ ነው ቃሉ። አይ እኮ እኔ እኮ ቃሉን ካላፈረሰ እናንተም እንትን እሞላሻለሁ እንጂ እኔን የተከተላችሁኝን አላለም። እሞላሻለሁ ብሎ ነው ቃል የገባው። አሁን ላሳይህ። እሞላሻለሁ ያለው በማን እንደሚሞላ ነገርኩህ እኮ ጌታ ሰው። ገሃነምን እሞላለሁ ብሎ ተናገራል አይደል? አላህ በማን እንደሚሞላውን ደግሞ ሲነግረን ላሳይህ በማን እንደሚሞላ። ቆይ አንድ አውጥቼ ላሳይህ። እሺ ቆይሽ አሁን እኮ አንተ እያልከኝ ያለው እሱ ምን መሰለህ? እሞላሻለሁ ብሏል። እኛንም እየሰበካችሁ ያለሁት እናንተ አሁን እኛ ወደ እናንተ እንድንመጣ ነው አይደለ? እኛም ወደ እናንተ ብንመጣ እሺ እኛም አላህን ተከተልን እንበለውና ብንከተል ማን ነው እሺ ሲኦል የሚገባው ወይስ ቃሉን አፍርሶ ነው የሚያስገባው? አዳምጥሽ። እሺ ይሆናል አይደለ? ሊሆን የማይችል ነገር ነው እየጠየቀ ያለው ሰውየው። ለምሳሌ ጀሃነምን ቀድሞ እሞላሻለሁ ብሎ ቃል ገብቷል። አላህ የካደን ሰው ማለት ነው። ገብቷችኋል አይደል? ባንክ ደስ ሰዎች የአደም ልጆች እንዳለ ባይክዱ እያለ ይሄ ይሆናል ወይ? አልሆነም። ከዚህ በፊትም አሁንም እየሆነም አይደለም። ገብቷል አይደል? ነብያቶች ክርስቶስንም ሆነ እነ ሙሴን እነ አብርሃም ኢስሐቅ እነ ሁሉም ነብያት ተክደዋል አይደል? በርካታ ተክደዋቸዋል እኮ። ያ ሁሉ ወዴት ይሄዳል ከተባለ ወደ ገሃነም። እነዛ እንዳው ባይክዱስ እያለ ነው ሰውየው ጥያቄ። ያለ ሊሆን የማይችል ነገር ባይክዱስ ሳይሆን ይኸውልህ እሱ እየሰበካችሁ ያላችሁት ወደ እናንተ እንድንመጣ ነው አይደለም እንዴ? ቢመጣስ ህዝቡ ስብከቱን ሰምቶ ቢመጣስ ቃሉን ሊያፈርስ ነው ወይስ ጌታ መጥቶ ሊሞላው ነው? ይሄ እኮ ሊሆን የማይችል ነገር እየጠየቅ ያለው ወገናችን። ይኸውልህ ለምን አይሆንም? እንደማይሆን እርግጠኛ ሆነ ነው እንዴ የምትሰብከው? አሁን እኮ ቲክቶክ ላይ እያስተማርከን ያለ ነው ለመማርና የምናምነውን ለማመን ነው አይደለ እንዴ? አዳምጥሽ እባክህ። እሺ ነብያቶች ተክደዋል አልተካዱም? እሺ ተክደዋል አልተካዱም? ነብያቶች ተክደዋል እንጂ ለምን ተካዱ? ለምን እነዚያ ሰዎች ካዷቸው? እሱ ሌላ ጉዳይ ነው። አሁን እኮ የጠየቅኩልን ጥያቄ ሳትመልስልኝ ወደ ጥያቄ እየሄድክ ነው። አንተም ገብቷል? የጠየቅኩን ጥያቄ አለ በዚህ መልኩ እኮ ልትረዳ አልቻልክም። ሰዎች ወደ ገሃነም ነው የሚገቡት አላህን የካደ ሰው።
እስከ የውመል ቂያማም ሰዎች እየካዱ ይኖራሉ። የሚያምን ሰው አለ ወይ ከሆነ ጥያቄ፣ አዎ የሚያምን ሰዎችም አሉ። ቶታል አይደል? ይሄ ነው። አይ እኔ ጥያቄው ግን ግልጽ ምንም አልተመለሰልኝም። በእርግጠኝነት አልተመለሰም። ቀጣይ ጥያቄ አይደል? አሁን ለምሳሌ እኛ ክርስቲያኖች ምን ሰብከው ወደኛ እንዲመጡ ነው አይደለም እንዴ? እሺ እኮ እናንተም በቻላችሁት መጠን እየሰበካችሁ ያላችሁት ወደ እናንተ እንድንመጣላችሁ ነው። ወደ ምንድን ነው የምትሰብከው? ወደ ክርስትና እንድትመጣ ነው የኛ አባቶች የሚሰብኩት። የእናንተ አባቶች ደግሞ የሚያወሩት ደግሞ ወደ እናንተ እንድንመጣ ነው። ወደ ክርስትና ስበክ ብሎ አምላክ አዘዘሃል አላዘዘህም? በቻልከው መጠን አስተምር ይላል እግዚአብሔር። እናስተምራለን። የቱ ጋር ነው እግዚአብሔር ክርስቲያን ሆኑ ብሎ ያዘዛችሁና ወደ ክርስትና ሰዎችን ስበኩ ያለ የቱ ጋር? መልስ ወላሂ በራሱ ጊዜ ነው የወጣው። ሰላም አለይኩም። አራኔ ልጠይቅ አንዴ። ሰላም ወራህመቱላሂ ወበረካቱ። ጓደኛዬ ነበረ፣ ያኔ ለጓደኛዬ ነው ጥያቄው። ኒካ ካሰረች 4 አመት ይሆናል። 4 አመት ብቻ? ያኔ 4 አመት ሆኗታል። ኒካውን ያሰረላት አባቷ ነው። እውነት ነው። እሺ ከዛ ከቆይታ በኋላ አባቷ ሰላት አይሰግድም። እሺ እና ኒካሽ ትክክል አይደለም ተብላ ጠይቅልኝ ብላኝ ነው። እሺ ሶላት የማይሰግድ ሰው ኒካ ማሰር አይችልም። ምክንያቱም ሶላት የማይሰግድ ሰው ሙስሊም አይደለም። ይሄን ያለው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر አሉ። ሶላትን የተወሰው በእርግጥም ካደ አሉ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም بين الرجل وبين الشرك والكفر ترك الصلاة አሉ። ወሰለላሁ በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ከካደ ሰውየው ይከፍራል፣ ከእስልምና ይወጣል ማለት ነው። ካፊር መሆኑ እዚህ ጋር ከተረጋገጠ ሶላት የማይሰግድ ሰው ካፊር የሆነ ሰው ደግሞ ወኪል ወይንም ወልይ መሆን አይችልም። ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በቁርአን ላይ ይላል ወልሙእሚኑነ ወልሙእሚናቱ በዕዱሁም አውሊያኡ በዕድ፣ አማኞች ለአማኞች አንዳቸው ለሌላቸው ወልይ ናቸው አለ። ወልካፊሩ ላ የኩኑ ወልያን ሊልሙእሚና ቢነፍሲ ሃዚሂል አያ፣ ካፊር የሆነ ሰው አማኝ ለሆነች ሴት ለሙስሊም ሴት ወልይ መሆን በፍጹም አይችልም። በዚህ አንቀጽ መሰረት هذا ما أفتى به الحنابلة منهم الشيخ في زماننا الشيخ عبد العزيز بن باز رحمه الله تعالى والشيخ صالح الفوزان ابن عثيمين. ايش جوزي እና ምን ማድረግ አለባት? ያኔ የ3 አመት የ4 አመት ኒካ የለም ማለት ነው። ኒካ ማደስ እንደገና ኒካ ይታደስ ብላ ለባለቤቷ ስትጠይቀው እንዴት እስከ ዛሬ ኖረን ዛሬ ይታደስ ምትይው? እስካሁን የት ሄደሽ ነበር? ከየት ነው የሰማሽው? ምናምን ብሎ ያኔ አልተቀበላትም። እንግዲህ ምን ላድርግ? እኔ በዱላ ብዬ እንዲቀበል አላደርገውም። ለተኔ መናገር ብቻ ነው የምችለው። መቀበል እሺ ጀዛከላህ ኸይር። እሺ ሁሱኝ እነ ገብርኤል በእኛ ላይ አሉ እንዴት ነው ይላል። መላእክቶች አላህ ሲያዛቸው ጊዜ ትእዛዝን ሊሰሩ የሚመጡ ናቸው። በእኛ ላይ መላእክት ያልሽው ነገር አው ስራዎቻችንን የሚከታተሉና የሚጽፉ መላእክቶች እንዳሉ ይሄ አላህ በቁርአን ላይ ወኢና ዐለይኩም ለሐፊዚን፣ ያ ግን ገብርኤል አይደለም። እሺ ሌላ መላእክቶች ናቸው። ወኢና ዐለይኩም ለሐፊዚን ይላል። በእናንተ ላይ ጠባቂዎች ተጠባባቂዎች መላእክቶች አሉ ይላል። ኪራመን ካቲቢን፣ የተከበሩ የሆኑ ጸሐፊዎች ያዕለሙነ ማ ተፍዐሉን፣ የምትሰሩትን ሁሉ ያውቃሉ ይላል። ስለ መልካም ስራ የምንሰራውን የሚጽፍ መልአክ አለ፣ መጥፎ ስራችን የሚጽፍ መልአክ አለ። ያለው አምላክ ያደርሳሉ። እነዚህ ናቸው። እሺ ጥያቄ አለገተ እሺ እንደምን አመሻችሁ? ሰላም ነው ጆሲ? አለን ሰላም ነው አለን አልሐምዱሊላህ። ጥያቄ ነበረኝ በጣም ይቅርታ ግን። እሺ አለን አንድ ጥያቄ እኔ ያልገባኝ አንደኛው ሱራ 3:49 ላይ ስለ ኢሳ የሚናገር አለ። እሱን እንዴት ነው ልታስረዳኝ የምትችለው? ስለማላውቀው ነው ይቅርታ። ሁለተኛ ደግሞ
መጽሐፍ ቅዱስ ነው ከቁርአን የወሰደው ወይስ ቁርአን ነው ከመጽሐፍ ቅዱስ የወሰደ? ይሄንስ ብታብራራልኝ። ምክንያቱም ብዙ የሚያመሳስላቸው ነገሮች አሉ። ሶስተኛው ከመሐመድ ነው ቁርአንን ያወረደው። ከቁርአን በፊት ደግሞ ነበሩ ኦሪት። ከዚያ ላይ እንዴት ወደ ቁርአን ሊገቡ ቻሉ? እነሱ እንዴት ነው ልታብራራ የምትችለው? ምክንያቱም ከዚያ በፊት ቁርአን አልወረደም። እሺ የመጀመሪያው ቁጥር ስንት ነው ያልከው? 3 ወርዷል ካልክስ ማን ይከተል ነበር? አሁን ሳለ ወይ ነው? እሺ 3 ስንት ነው ያልከው? የመጀመሪያው 3:49 3:49 ላይ እሺ ይላል 49 3:49 እሺ ምን ይላል እዛ ጋር? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየት ሚን ረቢኩም አኒ አኽልቁ ለኩም ሚነ ጢን ከሀይአት ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕይይ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። እዚህ ጋር መሲሁ እየተናገረ ነው። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። ምንድን ነኝ አለ? የአላህ መልእክተኛ ነኝ አለ መሲሁ። አኒ ቀድ ጅእትኩም ቢአየት ሚን ረቢኩም፣ እኔ ከጌታችሁ የሆኑ በተአምራቶች መጣሁላችሁ ይላል። ከማን ዘንድ? ከአላህ ዘንድ የተሰጠው ተአምር ነው፣ ከራሱ አይደለም። ከቷቸው አላረ አንደኛ ምን መሆኑን ገለጸ? ከአላህ የተላከ መልእክተኛ መሆኑን ገለጸ። ሁለተኛ ምን ገለጸ? እነዚህ ተአምራቶች ከአላህ ዘንድ የተሰጠው እንጂ የራሱ እንዳልሆነ ገለጻቸው። ከማን የተሰጠው? ከአላህ ዘንድ። ከዚያ ተአምራቶችን ሊዘረዝር ነው። ከማን ዘንድ የተሰጠውን? ከአላህ ዘንድ የተሰጠውን ሲዘረዝር ምን አለ? አኒ አኽሉቁ ለኩም ሚነ ጢን ከሀይአት ጠይር ፈአንፉኹ ፊህ ፈተኩኑ ጠይረን ቢኢዝኒላህ አለ። እኔ ከጭቃ የወፍ ቅርጽን እሰራላችኋለሁ ወይንም ደግሞ እፈጥርላችኋለሁኝ አለ። ምንድነው የሚሰራው ወይንም የሚፈጥረው? የወፍ ቅርጽ። ወፍን አይደለም። ብዙ ጊዜ ይህን አንቀጽ ይዙና ወፍን ፈጥሯል ይሏቸዋል። ላ ወፍን ፈጥሯል የሚል የለም እዚህ ጋር። ከጭቃ የወፍን ቅርጽ እያለ ነው እየተናገረ ያለው። ጌታቸው አይደለ? ልክ እኔ እናንተ ከጭቃ የወፍ ቅርጽ እንሰራለን አይደለ? ይህ ነው ፈጠረ የሚለው ነገር ካደናገራችሁ፣ እንደ አረበኛ አገላለጽ መፍጠር ማለት መስራት የሚለውን ይይዛል። አላህ በቁርአን ላይ ሌላ ቦታ ልሰጣቸው እችላለሁኝ። መስራት የሚለውን መፍጠር ብሎ ይገልጸዋል። ሐዲስ ላይ ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም መስራት የሚለውን መፍጠር ብሎ ይገልጽታል። ለምሳሌ ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ الذين يصنعون هذه الصور يقال لهم يوم القيامة أحيوا ما خلقتم። የሸዋር ሐዲስ ላይ ምን አሉ? እነዚህ ምድር ላይ የሰውንና የእንስሳትን ቅርጽ የሚሰሩ ሰዎች፣ የሚቀርጹ ሰዎች፣ እነዚህ ሰዎች የትንሣኤ ቀን የፈጠራችኋቸውን ፍጥሮች ነፍስ ዝሩባቸው ይባላሉ አሉ። ምን ብለው ገለጻቸው? መጀመሪያ የሚቀርጿቸው አሉ። ከዛ ምን አሉ? የፈጠራችኋቸውን ይባላሉ አለ። ለመሆኑ ስዕልን የሚቀርጽ ሰው ፈጣሪ ነው እንዴ? አይደለም። ግን እንደ አረበኛ ምን ተብሎ ይገለጻል? ፈጠረ ተብሎ ይገለጻል። ይሄ ችግር የለው። ከቁርአንም ማስረጃ ልስጣችሁ። ኢብራሂም አለይሂ ሰላም ጣዖት የሚቀርጹ ሰዎችን ጣዖት አለ አይደለ? ለምሳሌ ሐውልት ምናምን ቀርጸው የሚያመልኩ እነዚህን ጻድቅ ነው ቅዱስ ነው ብለው የሚያስቧቸውን እነዛን የሚቀርጹ ሰዎችን ኢብራሂም ምን አላቸው? ፈጠራችሁ ብሎ ገለጻቸው። ተመልከቱ። ምን አድርገው ነው? ሰርተዋቸው ነው። ስለዚህ የሰራና የቀረጸን አካል ፈጠረ ብሎ የመግለጽ ሁኔታ አለው። ገብታችኋል? የት ይገኛል ከተባለ በሱራ አልዓንከቡት ላይ ኢብራሂም አለይሂ ሰላም ምን ይላል ለህዝቦቹ ሲናገራቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽልቁነ ኢፍካ፣ ጣዖቶችን እናንተ ታመልካላችሁ ካላቸው በኋላ እናንተ ከአላህ ውጭ የምታመልኳቸው ጣዖቶች ናቸው ካለ በኋላ ከዚያ በኋላ እነሱንም ትፈጥራላችሁ እያለ ገለጻቸው። ስለዚህ ፈጠረ ብሎ መገለጹ ሰራ ለማለት ነው። ታዲያ ምንድነው መሲሁ የሰራው ወይንም የፈጠረው ከተባለ እዚህ ቦታ ላይ ከጭቃ የወፍ ቅርጽ። ከዚያ በኋላ ምን አለ? ፈአንፉኹ ፊህ፣ በእርሷም ላይ እፍልባታለሁ፣ ፈተኩኑ ጠይረን ቢኢዝኒላህ፣ በአላህ ፈቃድም በራሪ ወፍ ትሆናለች አለ። በራሪ ወፍ የመሆኗ ስራ ማን ነው? በአላህ ፍቃድ ነው እሱ ብሎ ተናገረ። ወኡብሪኡ ልአክመሀ፣ መናገር የተሳናቸውን ሰዎች እፈውሳለሁኝ አለ። በተፈጥሮ ሰዎች መናገር የማይችሉ ድዳዎች አሉ አይደል? እነዚያን እፈውሳቸዋለሁ አለ። በማን ፍቃድ? ወልአብረሳ፣ ለቀጥሎ ለምጽ ያለባቸውን እፈውሳለሁኝ ቢኢዝኒላህ፣ በአላህ ፍቃድ አላቸው። በእያንዳንዱ ስራው ላይ እንዳለ በአላህ ፍቃድ እያለ ያሳውቃል መሲሁ። ለምን? ከራሱ ነው ይሄን የሰራው ብለው ወደ እርሱ እንዳያስጠጉበት።
كأنه يتكلم عن أتباعه الذين يأتون بعد ከዚያ በኋላ ስለሚመጡ ተከታዮች ሁሉ የሚናገር ሁላ ነው የሚመስለው ራሱን የሰራው ብለው እንደሚናገሩበት እያወቀ ሁላ ይመስላል አላህ ያሰውቀው ማለት ነው ምክንያቱም በአላህ ፍቃድ እያለ ሁሉን ተአምር ይገልጻል መሲሁ ከዚያ ቀጥሎ ምን አለ وأحيي الموتى بإذن الله ሙታንን ማስነሳለሁን በአላህ ፍቃድ አለ ከዚያ ቀጥሎ ምን አለ وأنبئكم بما تأكلون وما تدخرون في بيوتكم ወደፊት የምትበሉትንና ቤታችሁ የምታከማቹትን ምግብ እነግራችኋለሁኝ አላቸው እንግዲህ አንድ ሰው ፊት ቆሞ መሲሁ ዒሳ አለይሂ ሰላም ሌላ የተሰጠው ተአምር ምንድነው አንድ ሰው ፊት ቆሞ ቤትህ ምሳህ ምንድነው የምትበላው ተብሎ ያንን ይነግራቸዋል ወታቻላ ይሄን ተአምር ተሰጥቷል ልክ እንዲሁ ጉድጓድ ውስጥ የደበቃችሁት እህል ሊኖር ይችላል አይደል ያንንም ልክ እንዲሁ ያውቃል አላህ Subhanahu Wa Ta'ala ይሄንን አሳውቆታል إن في ذلك لآية لكم لأن أنت بزيوست تأمر لله شهراتشو إن كنتم مؤمنين أمانيو تشندهوناتشو ومصدقا لما بين يدي من التوراة علاتشو ولأحل لكم بعض الذي حرم عليكم وجئتكم بآية من ربكم فاتقوا الله وأطيعون مسيو ترى كذي كله بستجربة من دنا بيفلقوا لما رسولت الذي عجبت بقولت منا من ديرنا عيدلم عند تأزاز اللي ستحشون فاتقوا الله وأطيعون علاتشو الزولي الله الفرونا تاززون علاتشو من دنا وليازاتشو يفلقوا ምንድነው መሲሁ ከነዚህ ሰዎች የፈለገው ان الله ربي وربكم فاعبدوه هذا صراط مستقيم አላቸው የእኔም ጌታ የእናንተም ጌታ እርሱ አላህ ነው እርሱም በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አላቸው ይላል ተመልከቱ መሲሁ ከዚህ ሁሉ ተአምራት በስተጀርባ ምንድነው አንድና ብቸኛ የሆነውን ጌታችሁን አላህን ተገዙ እያለ ሊሰብካቸው ነው የመጣው ይሄ ነው ትእዛዙ አይ እሺ እኔ ያልኩ ለምን መሰለህ ሁሱ ከዚህ ላይ አንተ ያብራራው ጥሩ ነው ግን እሱ እንዳልተፈጠረ ነው እየተናገረ ያለው ከጌታዬ ዘንድ መጣሁ ነው እያለ ያለው ገብቷል እንዳልተፈጠረ የሚለው ነበር የነበረው ከማርያም ከመምጣቱ በፊት እንዳልተፈጠረ የሚለው ቃል የቱ ጋር ያገኘ ከጌታዬ ዘንድ መጣሁ ነው ከጌታዬ ዘንድ መጣሁ ነው እያለ ያለው እሱን እናወራታለን ያልኩ ተፈጠረ የሚለውን ከየት ነው ያገኘው ከየት ነው ያገኘው የሚያሳየኝ ነው እንጂ እኮ የለም ከሱ ላይ እንደዛ የሚል የለም ግን ከጌታዬ ዘንድ የለም እንደዛ የሚል ከጌታዬ ዘንድ መጣሁ እንዲህ ካለ ደግሞ እንዳልተፈጠረ ያሳይም ወይ ነው ጥያቄ ከሆነ ለመለሰና ከጌታቸው ዘንድ በእነዚህ ተአምራቶች መጣሁላችሁ ነው የሚለው እሺ ተአምራቶቹ ከአላህ ዘንድ እንደሆኑ እየተናገረ ነው ገብቷል በእነዚህ ተአምራቶች ከጌታቸው ዘንድ መጣሁላችሁ ሲል ጊዜ በእነዚህ ተአምራቶች ብሎ ተአምራቱን አስጠግቶ ተናገረ እኔ ከአላህ ዘንድ ነኝ የመጣሁት እያለ አይደለም እሱ በእነዚህ ተአምራቶች እያለ ይናገራል እዚያው ላይ ተወከወነ ወረሱላን ኢላ በኒ እስራኤል ካለ በኋላ ወደ እስራኤል ልጆች የተላኩኝ መልእክተኛ ካለ በኋላ أني قد جئتكم بآية ملاتشوال من ربكم بآية أي بهذه الآية بالنزي تأمراتوش كجيتاتشو زند ما تخلاتشو يالا تأمراتوشو كالله زند تزدوت اللونه يتناقرن أو دوم لاي بدن بيسردها الورد دبلو كالله يالا كلهم تأمر ندالله يناقراتا يعني مثلا እሺ ሌላኛው ጥያቄ ምንድነው አንተኑስ መጽሐፍ ቅዱስና ቁርአን ያለው ልዩነት እንዴት ነው ብዙ ጊዜ አሁን የዮሴፍንም ታሪካን ያለው ቁርአን ላይ ያለ መጽሐፍ ቅዱስ ላይም አለ ምናልባት እሱስ እንዴት ነው ኦኬ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ከየት ነው ቀደም እርሳቸው ናቸው ወይ ይዘው የመጡት ነው አስተልሰብቼ ነበር አይደል የት መጣ በጣም የመጣው ከነብዩ ሰለላሁ ዐለይሂ ወሰለም ይመስላችኋል ብዙ ሰዎች ይሄ ግን ስህተት ነው ይሄ የመጣው ከማን ነው ከተባለ ከአምላካችን ከአላህ ዘንድ ነው በእርሳቸው ከሰው ወስደውት እንደሆነ ተብሎ በጊዜው ተወንጅለው ነበር የሚገርማቸው ይሄ በቁርአን ላይ ሁሉ አለ قل أنزله الذي يعلم السر في السماوات والأرض هذا ስላለፉትና ስለነዚያ ስላለፉት ዘመኖች እንዴት ሊያውቅ ቻለ የሚለውን ሲናገር አላህ ይሄን ሲመለሰላቸው በሰማያት በምድር ያለውን ሚስጥር ሁሉ የማውቅ ይሆንኩኝ እኔ አምላካችሁ አላህ አወረድኩላችሁ እያለ ይናገራል በቁርአን ላይ ሲናገር وإنه لتنزيل رب العالمين ይላል ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል የዓለማቱ ጌታ ደግሞ ጊዜ የሚገድበው አይደለም
ከዚህ ጊዜ ጀምሮ ነው የሚያውቀው ተብሎ አይገለጽም። አምላክ ከመለኮታዊ ባህሪያቶቹ አንደኛው እውቀት ነው። እውቀቱ ደግሞ ስላለፈውም ስለሚመጣውም ነው። የአላህ እውቀት እንዲህ እንደሆነ ራሱ ሲነግረን ይላል يعلم ما بين أيديهم وما خلفهم ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም ሁሉ አውቃለሁ እያለ ስለዚህ አምላክ አላህ Subhanahu Wa Ta'ala ከእርሱ ዘንድ በመላእኩ ጅብሪል ወይንም በገብርኤል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደው ቃሉ ነው። ይሄን ሲናገር ምን ይላል? وإنه لتنزيل رب العالمين نزل به الروح الأمين ይላል على قلبك لتكون من المنذرين። ይህ ቁርአን ከዓለማቱ ጌታ ከኔ ተወረደ ካለ በኋላ ታማኙ መንፈስ መልአኩ ገብርኤል አወረደው على قلبك በአንተ ልብ ላይ ሙሐመድ لتكون من المنذرين ከነብያቶች እንድትወዘንድ እያለ ይናገራል። በሌላ ቦታ ላይ በመንፈስ ቅዱስ መሪት እያለ ቃል በቃል ይገልጸዋል ቁርአን። የሚገርም ምን ይላል? قل نزله روح القدس من ربك بالحق محمد ይሄን ቁርአን በእውነት ከጌታቸው ዘንድ መንፈስ ቅዱስ አወረደው በላቸው እያለ ይናገራል። ያ ነው። ስለዚህ እነዚያን ያለፉትን የነብያት ሁሉ ታሪክ የሚነግራቸው አምላክ አላህ Subhanahu Wa Ta'ala ነው። ያ ደግሞ አንድ ነብይ ሲልህ ጊዜ አምላክ ለዚህ ነብይ ስላለፈው ነብይ ታሪክ ሊነግረው ይችላል። ቀጣይ ነብይ ሲመጣ ደግሞ በዚያ ላይ ደግሞ ስላለፈው ይነግረዋል። ይሄ ያለ ነገር ነው። ለምሳሌ ሙሴን ሲያስነሳ ጊዜ ስለና አብርሃም ይነግረዋል። ይታላል አይደል? እንዴ ሙሴ በዚያ ዘመን ኑሮ ነበር ወይ ብለን ስንጠይቅ አይደለም በፍጹም። ታዲያ እንዴት ተናገረ ስለና አብርሃም መጽሐፉ ላይ ስንል ጊዜ አምላክ ነው የገለጠለት። አምላክ ደግሞ ጊዜ የሚገድበው አይደለም። ከዚያ በኋላ ደግሞ ሌሎች ነብያቶች ይመጣሉ። እነ ዳዊት ይመጣሉ አይደል? ዳዊትን ደግሞ ሲያናገረው አምላክ ስለነ ሙሴ ስለና አብርሃም ሌላ ይደግምለታል። ዳዊት ኮርጆ ነው ከነ ሙሴ ማለት ነው። ምክንያቱም ሙሴ ላይ ያለው መጽሐፍ ላይ ስንሄድ ጊዜ ስለ አብርሃም እናገኛለን፣ ዳዊትም ላይ ስለ አብርሃም እናገኛለን። ኮርጆ ነው አይደለም በፍጹም። ለዚህም አምላክ ስለገለጠለት ነው። አምላክ የተለያየ ነብያትን ባስነሳ ጊዜ በየጊዜው ለአንዱ የነገረው ለሌላኛው የነገረው። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ባስነሳ ጊዜ ስላለፉት ነብያት ታሪክ እንዳለ ነገራቸው ያን ሁላቸው ያ እሺ ዳዊትና ሙሴ በመሰረቱ እንዳልከው ልክ ነህ። ሙሴ ነው የመጀመሪያው ጸሐፊ። ዳዊት ግን የሙሴን መቼም ያውቅ ነበረ። የሚያውቀውን ነው የሚናገረው። ይሄ ግን ይሄ እስልምናን ያስተማረ ከነቢይ አለ ወይ ነው? ካለስ በእነሱ ጊዜ ከተጻፈስ ቢታይ ነው። አሁን እኮ ለምን መሰለህ እኔ አሁን ግራ የገባኝ ሙሐመድ ነው አሁን ሁሉ እንደዚህ አድርጎ ከጌታዬ ዘንድ መጣ ብሎ የተናገረው። አንዴ ዳዊት ስላነበበ ነው እንጂ የተናገረው እንጂ አምላክ ገልጦለት አይደለም ነበር ማለት ነው? አይደለም። ከሱም የተረዳው አለ ነው እያንዳንዱ ከሱም የተረዳው አለ። መጽሐፍ ቅዱስን አምላክ ገልጦለት ነው ለዳዊት የተናገረው ከሙሴ ወይንስ አንብቦ ከሙሴ ኮርጆ ነው የጻፈው ዳዊት? አይደለም እያልኩ ያለው እንደሱ አይደለም። ከሁለት አንድ ነው መልሰህ ወይ እያልኩኝ ያለው የሙሴን ያነባል እየነገርኩ ያለው እንደሱ አይደለም። ይሄ ለመማማር እንጂ እንዲህ ለመበሻሸቅ ባይሆን ጥሩ ነው አይደለም። ሁለት ቃላት ምረጥ ማለት ሌላ ነገር ነው። ያበሸኩ አይደለም። አንዴ ዳዊት የጻፈው ምን መሰረት አድርጎ ነው? እሺ አምላክ ገልጦለት ነው የጻፈው ወይንስ ከሙሴ መጽሐፍ ኮርጆ ነው የጻፈው? አምላክ ገልጦለት ነው የጻፈው ዳዊት ወይንስ ከሙሴ መጽሐፍ? አምላክ ገልጾለት ጽፏል። በጣም ጥሩ። ስለዚህ አምላክ አንተ አባባል እኮ የሙሴን መጽሐፍ አያውቃቸውም እያልከኝ እኮ ነው። ያውቃል ያውቃል ሌላ ጥያቄ ነው። የሙሴን መጽሐፍ አያውቃቸውም እያልከኝ ነው። ያውቃቸዋል ያወቀው ደግሞ ይናገራል። ምክንያቱም ስለማወቅ አይደለም ጥያቄ፣ ስለመጽሐፍ ነው ጥያቄ። ስለዚህ ዳዊት የጻፈው አምላክ ገልጦለት ነው እንጂ ከሙሴ መጽሐፍ ኮርጆ አይደለም። በዚህ ተስማማን? አይደለም። እኔ በዚህ እንትን አይደለም። እሱ የተናገረው ቢኖር እንኳን ማለት ነው ከሙሴ ያነበበውን እንትን ሊል ይችላል። እንዲህ ይሆናል የሚጠቅመውን ሊወስድና ሊናገር ይችላል ለህዝቡ። እኮ አይደለም አሁን አጋጣሚ ሐዋርያት ከዳዊት ከምናምን የወሰደ እንትን ያሉት አለ ያነበቡትን እሱ ነው ኩረጃ ብሎ ማለት እሱ ነው። አሁን መጣ ኩረጃ ማለት የአዲስ ኪዳን ባለቤት በጣም የኮረጁት ነው። እንዴት እንደሆነ ታውቃለህ? ኮራጆች ማለት የአዲስ ኪዳን ጸሐፊዎች ናቸው። አሁን ላስረዳ። ከአንድ መጽሐፍ ሲኮርጅ ጊዜ እኔ ከዚህ መጽሐፍ አመጣሁኝ ብሎ ይነግርሃል። ገብቶሃል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ከአዲስ ኪዳን ባለቤቶች እነ ማቴዎስ እንዳለ
እነ ጳውሎስም ሁላቸውም ከእያንዳንዳቸው ምሳሌ ልሰጥህ እችላለሁ እንዲህ ተብሎ እንደተጻፈ ከመጽሐፉ እያሉ ከብሉይ ኪዳን እየኮረጁ ያመጡ ይጽፋሉ። ይሄ ነው ኩረጃ ማለት። እንዲህ ተብሎ እንደተጻፈ ኢየሱስ ሳይቀር እየኮረጁ ይናገራል። የተማሩትን ነው እንደሱ አይደለም። ያነበቡትን ነው የጻፉት፣ የሚጠቅመውን ነው የጻፉት እንጂ ኩረጃ አይደለም። ኩረጃ አይደለም። ይጠቅማል። እሺ አስጨርሰኝ አንድ ልጨርስ። ኦሪት የሚነገር እንደዚህ ያመጡት አታዳምጥም? እሺ ጠየቅ አይደል? እስኪ ጨርስ አዳም። ኩረጃ ብሎ ማለት እንትና መጽሐፍ ላይ እንዲህ ተብሎ እንደተጻፈ ብሎ የሚጽፍልህ አካል ነው። ይሄ ደግሞ የአዲስ ኪዳን ጸሐፊዎች ባለቤት ነው። ኮረጃው ነው የጻፉት ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አንዲት አንቀጽ እንድትሰጠው ይፈልጋለሁ። እንዲህ ተብሎ እንደተጻፈው በመጽሐፉ ላይ ብለው የተናገሩት ከአንድ መጽሐፍ የኮረጁበትን ስጠኝ። ታውቃለህ? ያላ ጆሲ እና የመጽሐፍ ቅዱስ ቃላትን የታመቶ ቁርአን ላይ ተገኘ? እስኪ ንገረኝ እስኪ የተገኘ እንደዚያ ከሆነ አልተቆረጀም ከተባለ የተገኘ ይሄንን እስኪ መረጃ ስጠኝ። በጣም ጥሩ። ከመጽሐፍ ቅዱስ ነው ያገኘሁት። ይሄን ያሉበትን አንድ ጥቅስ ስጠኝ። አንተ ነህ የወነጀልካቸው ያለው ከመጽሐፍ ቅዱስ አንጥተህ ነው ያለው። ስለዚህ ምሳሌ እኮ ነገርኩህ እኮ የዮሴፍን ታሪክ አልኩህ እኮ የዮሴፍን ታሪክ እኔ አንብቤዋለሁ። ያነበብኩትን እኮ ነው የምነግርህ። የዮሴፍን አሁን ልመልስልህ። በጣም የሱን ታሪክ በሙሉ የነብያቶችን ታሪክ እንዴት አወቀ በል እንጂ ከዚህ መጽሐፍ ኮርጆ ካልክ አዳም ተባከህ ይጨርስ። የአብርሃም የዮሴፍ ታሪክ እንዴት ሊገጣጠምና እንዴት ሊገኝ ይችላል የሚለውን አሁን ላስረዳህ። በቃ يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك
ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا
لا يسمعون فيها لغوا إلا سلاما لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أئذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن مديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإن
فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قوم هل تحس منهم من أحد أو تسمع لهم ركزا بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم
لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين. شجوع الكعب زين الله. السلام عليكم ورحمة الله وبركاته. تشاو تشاو تشاو. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.